ግን አሁን ይሄ የወንድሞች ዲስከሽን ይመስለኛል። እኛ ጦር የምንማዘዝበት ሳይሆን ስህተት ካለ የምናርምበት፣ ልክ የሆነ ነገር ካለ ደግሞ ኮንፈርም አድርገን ምናልባት ከዛም በኩል የሚመጡትን ነገሮች አብረን እንትን የምናደርግበት ይመስለኛል። ኢየሱስ ዙሪያ ግን ኤርሚዬ አንተ የፈለከውን በአምላክነቱ በመለኮትነቱ ዙሪያ ጥያቄ ካለ ማንሳት ትችላለህ። እዚህ አሁን ያነሳው ሐሳብ ላይ ደግሞ ስህተት ካለ ዌልካም አሳየኝና ከዛ በኋላ ይሄ ነው የሚራገበው። አሁን ይሄ በጣም ትልቅ ተደርጎ እየተራገበ ያለው ነገር ይሄ ነው ኤርሚ። እና ከዚህ የተለየ ነገር ምን ማለት ነው ታዲያ? አካላዊ ቃል አይደል በስጋ የተወለደው በምን ተወለደ? ይሄው ቤተክርስቲያኒቱ እንኳን አካላዊ ቃል በስጋ ተወለደ እኮ ነው የምትልህ እኮ። አካላዊ ቃል እኮ ይኸውልህ፣ አሁን እኮ የኔ ትልቁ ጥያቄ ምን መሰለህ? ኖ ዜድ ቆይ አትልም እንደ ቤተክርስቲያኒቱ። ስለዚህ ማርያም የወለደችው ማን ነው ከተባለ ይህን ሎጎስን የወለደችው፣ ይህን ሎጎስን ወልዷለች። ያንን አንዱን ፐርሰን ወልዷለች ማለት ነው። ከዛ አንጻር ነው ማየት ያለው። ደጋግመህ አንድ ውሸት ንገረው ከዛ እውነት ነው ብሎ ያምናል የሚባል አባባል ነው። ቤተክርስቲያኒቱ ግን ስላሴን ወልዳለች እኮ ብላ አትልም። ወንድምነት ማን ነው የሚለው? ርዕሳችን ዛሬ ማርያም ወላዲተ አምላክ ትባላለች ወይ የሚል ነው። ሰሞኑን በዚህ ፕላትፎርም ላይ እየተንሸረሸረ ሀሳብ ያለ ስለሆነ ነው። እንደ ወንጌላውያን አማኞች መጽሐፍ ቅዱስን እንደምናምን እንደምንቀበል ዜድ ወርደ ብትመጣ ጥሩ ነው። እንግዲህ እንዳላወርደ ብዬ ነው። በኔ እጅ ኔትወርክክ አይሰራም። ያ ምንድን ነው ግን ዋናው ሊተኮርበት የሚገባው እንደ ወንጌል አማኝ ወላዲተ ቃል ትባላለች፣ ወላዲተ አምላክ ትባላለች። ጥቅሙ ምንድን ነው? ኦኬ ይሄንን እንድናወራ ነው ወይ ይሄንን እንድንመሰክር ነው ወይ የተላክ ነው? ሄድ ይሰማል አለ አይ ቲንክ አሁን ይሰማል ማለት አሁን ይሰማል። ከኋላህ ግን ድምጽ አለ። ቀጥል። አይ ቆይ ቦታ እስከማስተካከል ነው። አይ ሆፕ እንትን የሚል ይመስለኛል፣ የሚስተካከል ይመስለኛል። እሺ ከተሰማችሁ ልቀጥል። አንዴ ኮንፈርም አድርግልኝና አሁን ጥሩ ነው አይደል? የሚረብሽም ድምጽ የለም ይመስለኛል። ቀጥል። ጥሩ ነው። እሺ አይ ቲንክ አንዳንድ ነገሮችን እንግዲህ ያው የተነሱ ነገሮች አሉ፣ እነዛን ማጥራት ተገቢ ነው ብዬ አምናለሁኝ። እንደምሰማው የተወሰነ ነገሮች አንዳንድ ወንድሞች ደውሎልኝ ነው እንድገባ እንትን ያደረጉኝ። አይ ቲንክ ሀሳቡ ሚስ ሪፕሬዘንት የተደረገ ይመስለኛል። ምናልባት በነገረ ክርስቶስ ላይ ነው ችግሩ ያለው፣ ነገረ ክርስቶስ ስለተነካ ነው የገባሁት የሚል ነገር አይ ቲንክ ኤርሚ እንደዛ ያለ ሀሳብ ሳይናገር የቀረ አልመሰለኝም። ግን ኮንፈርም ባድረግ ደስ ይለኛል ከኤርሚ ነገረ ክርስቶስ ላይ የተደረገው ስህተት ምን እንደሆነ ማለት ነው። እና ከዛ በኋላ በእሱ ላይ እናጠራና እኔ ደግሞ የኔ ሀሳብ ዋና ያነሳኋቸው ሀሳቦች በነገረ ክርስቶስ ላይ ያለ ሳይሆን ከሜሪዮሎጂ ጋር የተያያዘ እዛ ጥያቄ ላይ በነገረ ክርስቶስ ዙሪያ ስናወራ ጥያቄው በማዞር እንግዲህ ወንድማችን ኦርቶዶክሳዊ ወንድማችን እንትኑን ሜሪዮሎጂ በማድረጉ የተነሳ የመጡ ሀሳቦች ናቸው። ስቲል እኮ ማን የተወለደው ማንን ነው የወለደችው የሚለው ሀሳብ የሜሪዮሎጂ ነገር ላይ ያለ ነው እንጂ በነገረ ክርስቶስ ላይ በአምላክነቱ ላይ በነገረ ስጋዌ ላይ ያለ ምንም አይነት ችግር እኔ አለ ብዬ አላምንም። እሱን እንግዲህ እስቲ ምናልባት ኤርሚ የኖቲስ ያደረገው ነገር ካለ ያ ይንገረኝና እሱን መጀመሪያ ሬክቲፋይ እናድርገው፣ እሱን እናስተካክለውና ከዛ እንቀጥላለን ማለት ነው። ምናልባት እሱን እንትኑንም እንዳገኘው የእሱንም ሀሳብ እንዳገኘው ማለት ነው። እሱም ቢያደርግ ደስ ይለኛል። ልስማው መጀመሪያ እስቲ። ኤርሚ ከሰማ ይመልስልሃል። ግን እንትን ኮሜንቶቹን እያቸው ዜድ፣ ኮሜንቶቹም እየነገሩክ ነው እዚህ አብረውን ስለቆዩ ከተከፈተ ጀምሮ ቤቱ ማለት ነው። እንደዛ ደውለው ግባ እንደዚህ ነው ያሉክ ሰዎች ኤርሚያስ እንደዛ አላለ። ከነገረ ክርስቶስ ጋር ስለሚያያዝና ነገረ ክርስቶስን ስለሚነካ አላለም። ይሄ ነው አሁን ፕላትፎርሙ ላይ ያለው ችግር ይሄ ነው። ከሚቆራረጡ ቪዲዮዎች በተጨማሪ በውስጥ የሚደርሱ መልእክቶች በቀጥታ አይደርሱ። ቀጥታ ማርያም ወላዲተ ቃል ትባላለች ወይስ አትባልም የሚለውን ርዕስ ነው
ይዞ የገባው። ይሄ ነገር ነገረ ክርስቶስን ነክቷል አላለም። እንደውም እንደ ክርስቲያን እዚህ ነገር ላይ ልናወራ አይገባንም ነው የኛ አቋም። ነገረ ማርያም የወንጌላዎች አማኞች ብዙ የሚያስጨንቀን ጉዳይ አይደለም። ያ ነው። ቤካ አንድ ቁጥር ጻፍ። ከሽ ቀጥል። አይ ዜድዬ ምን አለ መሰለህ ኤርሚ እንደዚህ አያለም፣ ግን ለአንተ በውስጥ እንደዚህ ኤርሚ ነገረ ክርስቶስ ላይ ዜድ ስቷል ተሳስቷል ብሎ ያሉ ሰዎች ካሉ እኔ በስም ጠርተህ ብታወራው ላፍ ደስ ይለኛል። ባይ ዘ ዌይ ለምን ከተባለ አንዳንድ ጊዜ ሰዎችን በመካከላቸው ጠብን በመዝራት የሚታወቁ ሰዎች ስላሉ እነ ኤክሬ ደውሎ ኤርሚያስ እንደዚህ ብሎኛል ብለህ ብትለን አሪፍ ነው ብዬ ነው የማስበው። ሌላም ጊዜ ሰዎች እንዲጠነቀቁ ማለት ነው። አየህ ሰዎች እሱ ምን መሰለህ እሱ አንዳንድ ጊዜ ልንረዳ የሚገባው ነገር ምን መሰለህ፣ አንተ ነገሩን እንድታጠራውም የሚፈልጉ ሰዎች ሊሆኑ ይችላሉ። ስለምን ማለት ነው? ለምሳሌ እንደገባው ነው እኔ እንደሰማው ነው የገባሁት እና ስገባ ትንሽ ሰምቻለሁ። ታቾኝ ኤርሚ ዜድ ነኝ ከማለቴ በፊት እኔም ሰምቻለሁ ያነሳውን ሐሳብ ማለት ኤርሚ ነበር ሲናገር የነበረው ከዛ በፊት እና ያው ኮንሰርኑ ይገባኛል የሚነካ ነው የሚል ሐሳብ እሱም እኮ ተናግሯል። እኔም እንደው ሞር እንትን ልሁን ብዬ ነው እንጂ አንተ ከዛ በኋላ እንደውም አንተ ጠየቀው እኮ አንተ ምን አልክ? አንተ አይ ከዛ ማርያም ነገር ማርያምማ በጣም እንትን ያደረገ ነው አልከው አንተ። እሱ እንደዛ ሲል ማለት ነው አይ ነገር ማርያምማ በጣም እንዴት ይሄ ነገር ምናምን ብለህ ስትጠይቀው ምን አለ? አይ በነገረ ማርያምማ ችግር አለ፣ ይሄ ግን ነገር ክርስቶስን የሚነካ ነው አለህ እኮ ራሱ ኤርሚያስ። እኔም ሰምቼዋለሁ። ኢንፋክት ግን ሞር እንትን ለማድረግ ስለፈለኩ እንደዛ አይደለም ዜዱ። ያው ምን መሰለህ ዜድ እኔ አሁን ማይከፍቼ አውሮት እንደዚህ ማውራት አልፈልግም። እኔ ባይዞ አንድ ቁጥር መጻፍና ማድረግ አልፈልግም። ሰው ስፔሻሊ ሰዎች ሲያወሩ ግን ምን አልክ አንተ መተህ በውስጥ ደውሉልኝ ኤርሚ አልክ። ኦኬ ዜድ ከነገረ ክርስቶስ ላይ ስተዋል ብሎ ይሄን ነገር እንድታጠራ ምናምን አይደለም። ስተዋል ሳይሆን ነገረ ማርያም የተነሳው ሐሳብ ነገረ ክርስቶስንም የሚነካ ነው የሚል ኮንሰርን አለ ነው። አሁን ይሄ እሱ ስቷል እኮ አይደለም ግን የሚነካ ነው። አንተ ቀጥል አውራ በቃ ችግር የለም አንተ አውራ። ግን ምን መሰለህ አሁን ማይኬን ከፍቼው ለሰማኝ ዜድዬ እኔ ማይክ ከፍቼ አወራሁት አብዛኛውን ጊዜ የኤርሚን እና የኤፋዬን ስም ሰዎች በውስጥ ይሄ ስም ማጥፋት ዘመቻ ስለሚያካሂዱና አንተን ሰምቻለሁ ቤኪሻ ወንድምነት አንተን ሰማው። አንተ እንደውም እኮ ለኤርሚን እኮ ጃምፕ አድርገህ አንድ ቁጥር ጽፈህ ከታች አወራኸው ኤርሚን በደንብ። እኔ እኮ እየሰማሁ ነበረ። አሁን እሱን ይኸውልህ እኔ እሱ ችግር የለውም። ምን መሰለህ አሁን እኔ ኤርሚን መጠየቅ የምፈልገው በዚህ በተነሱት ሀሳቦች ላይ መጀመሪያ ነገረ ክርስቶስ ላይ የሳትኩት ነገር ካለ እኔ ለመመለስ በነገራችን ላይ በጣም ከምጠነቀቅበት ከምፈራው እንደ አይኔ ብሌን ከማየው ትምህርት አንዱ ነገረ ክርስቶስ ነው። ይኸውልህ ዜዶዬ አንተ መሰለህ ያልከው ኤርሚ እንዲህ ብሎሃል ብለህ ነው ያልከው። ኢትስ ኦኬ ቤኪሻ የኔ ወንድም አሁን ይኸውልህ በቃ አሁን እኔ ከሰማሁትም ነገር ተነስቼ ለማስተካከል ያን ጊዜ ዳውራ እኔ እኮ ፕሊዝ ዜዶዬ አንድ ጊዜ ዳውራ የኔ ወንድም ትቀጥላለህ እኮ ችግር የለም። ኤርሚዬም ጋር ታወራለህ፣ ከነሜላዬም ጋር ታወራለህ፣ ከሁሉም ከወንድሞች እህቶች ጋር ታወራለህ፣ ችግር የለውም። እኔ ምን መሰለህ አንድ ቁጥር ጽፌ እንትን ያልኩት ውስጥ ደውሎልኝ ኤርሚ እንደዚህ ብለዋል ብለውኛል ብለህ ስላልክ ነው እንጂ ያወራሁት ማውራት አልፈልግም ነበረ። በመጥፎ እኮ አይደለም ቤኪ፣ ሌላ ቦታ አትውሰደው አንተ በሌላ ይወጣ አንተ ቤኪሻ አንዴ ለኔ ምድል ስጠኛ። እኔ ስጣለሁ እኮ ታወራለህ እኮ እኔ ልጨርስ ሐሳቤ ልጨርስና ከዛ ታወራለህ ዜዶዬ። እኔ የገባሁበትና አንድ ቁጥር ጽፌ ማውራት የፈለኩበትን ጉዳይ እያብራራሁልህ ነው። አንተ ልክ ስትመጣ እኔ ነኝ ብለህ ስትል ከዚያ በውስጥ ደውሎልህ ኤርሚ በነገረ ክርስቶስ ጉዳይ ዜድ ስቷል ብሎ አውርቷል፣ ስለዚህ ጉዳይ አጥራ ሲሉኝ ነው የመጣሁት ብለህ ስትለኝ ኦኬ እኛ ነበር ስቷል ካልኩኝ ስህተት ነው። ስቷል አላልኩም እኔ። እንደዛ ከተናገርኩኝ ስህተት ነው። ምንድነው ያልኩት? ነገረ ክርስቶስን ይነካል ብለዋል እና ነገረ ክርስቶስ ላይ ምናልባት የሳትኩት ነገር ካለ ይሄ ነገር የሚያስተኝና አሁን ለምሳሌ እኔ ከተናገርኳቸው ንግግሮች ውስጥ ነገረ ክርስቶስን ይሄ ነገር እኔ የተናገርኩት ነገር ነገረ ክርስቶስን የነካና በዛ ነገር ላይ እኔ የሳትኩበት ነገር ካለ መጀመሪያ ኤርሚ ያጥራል። ይሄ ነው ያልኩት። በቃ አሁን ነገሩን አጭርና አንድ ጊዜ ቤቱን ምሪታ ብያለሁ። አንድ ጊዜ ቤቱን ምሪታ ብያለሁ። ኦኬ ርዕስ ተከፍቷል አይደለ? እዚህ ርዕስ ተለጥፏል አይደል? ኦኬ ኤርሚ
ዜድ የተናገረውን ቪዲዮ ከፍቶ አሳይቷል የነበራችሁ ሰዎች ዜድ ያወራው ነገር ወይ የዜድ ቪዲዮ ተከፍቷል እዚህ ቤት ሜርሲዬ ለምንድን ነው ፋር ብሄድ የተፈለገው ሆልድ ኦን ኢዚ እናርገው እንጂ በቃ እኮ ኢዚ እናደርገዋለን ሆልድ ኦን ቤቱ ምሪታ ብያለሁ በስነ ስርዓት ነው ማስቀጥለው ኦኬ አንድ ሚውት አድርግልኝ ያንተ ቪዲዮ ተከፍቶ እንደሆነ ነገር ለርዕሱ መነሻ እንደሆነ ተደርጎ ያንተ ቪዲዮ ተከፍቶ ወይም ደግሞ ያንተ ስም ተጠርቷል እዚህ ላይቭ ላይ ገስት ላይ ያላችሁ ከሱ በስተቀር ያላችሁ ሰዎች ይሄ ላይቭ ከተከፈተ ጀምሮ የሱ ስም ተጠርቶ ወይም ደግሞ የሱ ቪዲዮ ተከፍቶ ታይቷል ወይ አልታየም ኦኬ ርዕሱ ግን እኔን ይመለከተኛል ብለህ ከመጣ you are very welcome ያንተን ስም የጠራ ሰው የለም ዜድ የሚባለው ወንድማችን ዜድ ቲክቶክ አሁን ዘ ክሮስ ኤግዛማይነር ብሎ ስሙን የቀየረው ወንድማችን እዚህ በተሰራበት ቪዲዮ ተብሎ ያንተ ቪዲዮ አልተከፈተም ስምህ አልተጠራም ስለዚህ መተ መልስ የምትሰጥበት ምክንያት የለም ነገር ግን በርዕሱ ላይ ማውራት እፈልጋለሁ ርዕሱ ላይ የምሰጠው ሐሳብ አለኝ ካልክ ወንድማችን you are very welcome ወንድምህ ቤት ነው የመጣኸው እንደ እግዚአብሔር ቃል የምትናገረው ነገር ካለ ማውራት ትችላለህ ከዛ በተረፈ ደውለ ያወሩልክ ሰዎች ደግሞ ስህተተኞች ናቸው ያንተ ስምም አልተጠራም ቪዲዮም አልተከፈተም ነገር ግን ርዕሱ ላይ ወንድምህ ቤት መታል እህቶችክም አሉ ወንድሞችህም አለን just continue ቶፒኩ ላይ በቃ አለቀ ከዛ ውጪ እንድታወራ እኔ ማልፈቅድልህም በርዕሱ ላይ መቀጠል ትችላለህ ኦኬ አይ በቃ ምናልባት የአሰማምን ችግር ሊሆን ይችላል ስለዚህ እኔን የማይመለከተኝ ከሆነ ከእኔ ችግር የለም ጌታ ኢየሱስ ዘመናቸውን ይባርክ ምናልባት ግን እኔ በተናገርኩት ነገር ላይ አሁንም ቢሆን እኔ እዚህ ያለው ኤርሚም አለ ሁላችሁም አላችሁ ይሄ ሐሳብም የተነሳው ያው እኔና ጌርሳን ባነሳ ነው በተለይ ደግሞ እኔ አንድ ኦርቶዶክሳዊ ወንድም ጋራ ባደረኩት ውይይት ነው የተነሳው እና ምናልባት እኔን ደግሞ እንደ አንድ ወንጌላዊ ክርስቲያን ምናልባት ይሄ ነገር አሁን እኔ ፍለፊታችሁ አለው የሰዓትኩ ከሆነ ፍለፊት መናገር ነው ምናልባት የተነሳው ያው ማርያም ወላዲተ ቃል ትባላለች አትባለም የሚለው ሐሳብ እኔ አንድ ሐሳብ አንስቼ በዛ ላይ የተነገረ ነገር ስለሆነ ከምን አንፃር ነው ያልከው አሁን መተሃል ያንተንም ሐሳብ መስማት እንፈልጋለን አንተም እንዳጠፋ እንፈልጋለን ይሄ ትምህርት በጣም ሲሪየስ ትምህርት ነው ነገር ክርስቶስን ምናልባት አንተ ያነሳው ሐሳብ ያበላሻል ወይም ደግሞ ልክ አያደርግም ያ ደግሞ ለደህንነትህም ጥሩ አይደለም የምትሉት ጥያቄ ካለ የሳትኩት ነገር ካለ ዌልካም ከሌለ ግን ጌታ ኢየሱስ ዘመናችሁን ይባርክ እኔ ያወራሁት ነገር የተናገርኳቸው አንዳንድ ነገሮች አቋሞቼ ስለሆኑ እኔ በዚሁ እሰናበታለሁ ማለት ነው ምናልባት የመረዳቱ ያ ልክ ላይሆን ይችላል ማለት ነው ኤርሚ ሲያነሳው ምናልባት የተነሳበት መንገድ ምናልባት በስተት ሊሆን ይችላል እኔን የሚመለከት መስሎ የታያቸው ሰዎች ሊሆኑ ይችላሉ ስለዚህ ተባረኩልኝ ዜዶ እኔ ለመጀመሪያ ጊዜ ነው እዚህ ቤት የገባሁት በእውነት ኮንፊውዝ ነው የሆንኩት መጤም በማለት ምክንያቱም ያንተ ስም እዚህ ቤት አልተጠራም እንዲያውም ስትመጣ እንዲያውም ሀያላና ጽኑዋን መጥተዋል ብሎ በደስታ ነው ኤርሚ ያንተ እንድትገባ የጋበዘው ያንተ ስም አልተጠራም የምናወራው ነገር በቴዎቶኮስ ላይ ነው በነገረ ማርያምና በሜሪዮሎጂ እና በቴዎቶኮስ ላይ ያላት የኦርቶዶክስ አቋም ምን እንደሆነ ጥርት ያለ ትምህርት ነው ያላት እያለ ኤምፋሳይዝ ሲያደርግ ነበር ኤርሚ ስምም አልተጠራም ምንም የሆነ ነገር የለም እኛም ትንሽ ኮንፊውዝድ ሆነ ስለዚህ አሁን ወደ ነገሩ እንመለስ I don't think it's centered ባንክ ችግር የለም ተባረኩልኝ በቃ እናንተ ዲስካሽናችሁን ቀጥሎ እኔ መውጣት እችላለሁ ተባረኩልኝ ቴንክ ዩ መርሲ ዜድ ግን ቢያወራ ጥሩ ነው ብዬ አስባለሁ አይሻልም ዜዶ አውራ እነ ሜላዬም ስላሉ ሌሎችም ኤርሚ የመጣው ቢገናኝ አሪፍ ነው ብዬ ነው የማስበው because አንተንም ሚስት ፕሬዘንት አድርጓሉ ብዬም ስለማስብ እኔ ኦኬ ስለሚፈልጉት ፖለቲክስ የራሳቸውን ገጽታ ለመገንባት ወይም ፕሮፋይሎቹን ቢልድ ለማድረግ እንደ እንትን ተጠቅሟል ብዬም ስለማስብ ሰው አንተ ብታወራ በዚህ ጉዳይ ላይ ደስ ይለኛል እንደዚህ ነው ማምነው እንደዚህ ነው እዚህ ጋር እንዴት ታያላችሁ የሚለውን ነገር ብታጠራ ጥሩ ነው ብዬ ነው የማስበው እዚህ ያሉ ወንድሞች
እንደምታውቃቸው they are very positive ናቸው። ምንም አይነት ቲክታክ ፖለቲክስና በመስራት የራሳቸውን ገጽታ ለመገንባት የተበላሸ አይነት ማይንድ ያላቸው ሰዎች አይደሉም። እዚህ ያሉት ወንድሞቼ እኔ እስከማውቃቸው ድረስ ማለት ነው። በወንድሞቼ 100% ማውራት እችላለሁ፣ በእህቶቼም ጭምር። እኛ ጋር እንደምታውቀው ምንም ፖለቲክስ የለም። ዜድ ምናምን ብለን የሆነ ማኖ ማስነካት ምናምን አናምንም እኛ። ገባ? ሁላችንም አንዳንድ ጊዜ የምንሰጣቸው ነገሮች አሉ። ያን ነገር ደግሞ ትክክል አይደላችሁም ስንባል በመረጃ እንደዚህ ብሎ በማቅናት እኔ አምናለሁ። ስለዚህ እዚህ ያሉ ወንድሞች በጣም ነው የሚያቀኑት። በአንተ ስህተት አይጨፍሩም። በአንተ መውደቅ ድግስ ምናምን ነገር እንትን ብለው ሰው እየጠሩ አያዘፍኑም። ሰው አንተ ሀሳብን አቅርብ በነፃነት። ከዚያ ወንድሞች ደግሞ በአንተ ሀሳብ ላይ ሞር ቢያወሩና ነገሩን ብታጠራ አሪፍ ነው ብዬ ነው የማስበው። ቢኮዝ በጣም እያስጨው ስለሆነ አንተን ለመምታት ለማስወገድ ለመጣል ነው በጣም የሚሰራበትና ወደ ነገሩ ንግባ። አንዴ ሚት አድርግ በእናትህ። ሚት አድርግ እንዴ። ስለዚህ እዚህ ያሉ ወንድሞች በደንብ አድርጎ ነገሮችን አጥረትህ አንተ እንትን ብትል አሪፍ ነው ብዬ ነው የማስበው። መስዬ እንደዛ አይመስልሽም? ምን አሰብሽ እህትዮ? ኦፍኮርስ እኔ እኮ ርዕሱ ላይ ቀጥልበት ብየዋለሁ። ዜዶ ቀጥልበት። እሺ እሰማለሁ ወገኖች። አሁን መጣ ስለ እሰማለሁ። ኤርሚ መጣ። ዜድ ሊያወራ ይፈልጋል። ቴንክ ዩ። እኔ ጋር እንግዲህ ጠዋት ነው እንደምታውቁት ብዙዎቻችሁ ልጆች የሚነሱበት ነው፣ ትምህርት ቤት የሚሄዱበትም ሰዓት ስለሆነ ለዛ ነው እነሱን እየቀሰቀስኩ ነበር። ዞር ብዬ ነበር። እሺ እንኳን ደህና መጣህ ዜድ። ሜላ እንኳን ደህና መጣህ። አለው ኤርሚ ሰላም ላንተ ይሁን። ጌታ አለን አልሰማሁም። ምን ያልከው ነገር አለ? የእንትኑ ነው የምትለኝ? ሰላም አሁን ሰላም ያልከው ነው ያልሰማው ወይንስ ቅድም ያወራ ነው ማለት ነው? አይ እስካሁን ድረስ ያላችሁትን ዞር ብዬ ነበር። ቅድም እህትዬው ቤቱም ሪቪው ካልኳት ጊዜ ጀምሮ ኦኬ። አይ ምንድነው መሰለህ የተነሳ እንግዲህ ሀሳቡን ስታነሱ ተነስቷል እና አንድ ይሄ አሁን የተነሳው ነገረ ክርስቶስንም እንትን ያደርጋል ይነካል የሚል ሀሳብ እየተነገረ ነው። እንደው ብትገባና ብታጠራ የሚል እንትን ደረሰኝና በዛ ገባሁ ስል አይ ጭራሽ ኤርሚያስ እንደሱ ያለው ነገር የለም አሉኝ እህቶችና ወንድሞች እዚህ ያሉ እና እኔ እሱን ነው እኔ ደግሞ እንደሱ ስለመሰለኝ ነው ስለተባለም ነው ደግሞ ትንሽ ከታች ሆኜ ትንሽ ስሰማ ከገባሁኝ በኋላ የተወሰነ ነገር ቤኪም እንትን ሲል ሰምቼዋለሁ። አይ ነገረ ማርያምንማ በጣም ነገረ ማርያምንማ እንደውም የነገረ ማርያም አስተምሮማ በጣም ምን እንትን ያለ ነው የነሱ። ግን ይሄ ትንሽ ሀሳቡ ነገረ ክርስቶስን የሚነካ ነው ያልክ መሰለኝ ኤርሚ። እንግዲህ ተሳስቼም ከሆነ ታረማለሁ። ነገረ ክርስቶስን የማይነካ ከሆነ ችግር የለውም እሱን እንለፈውና ነገረ ማርያም ላይ ያለውን ስህተት ደግሞ ብታሳየኝ ደስ ይለኛል። ይሄ ሀሳብ ለምንድን ነው ይሄንን ያልኩ? ይሄ ሀሳብ ያው አይ ቲንክ ጌርሳም ከኔ በፊት አንድ ቦታ እንደዚህ ተወያይተዋል ይመስለኛል። እና እኔ ደግሞ አንድ ቦታ እንደዚሁ አንድ እቺ ቆርጠሽ ላኪላት ምናምን የሚባለው ቦታ ገብቶ እንደዚህ ውይይት ላይ ነበርና እኔ አይ ይሄ እንደዚህ ነው የሚባለው የሚል ሀሳብ በተለይ በነገረ ማርያም ዙሪያ ያው ሀሳቡ የነበረው በነገረ ክርስቶስ መጀመሪያ ግን ልጁ ወደ ሜሪዮሎጂ ላይ አዞረውና ያው ይሄ ነገር ትንሽ ሂትድ እንዲሆን ሆኗል። ግን አሁን ይሄ የወንድሞች ዲስከሽን ይመስለኛል። እኛ ጦር የምንማዘዝበት ሳይሆን ስህተት ካለ የምናርምበት፣ ልክ የሆነ ነገር ካለ ደግሞ ኮንፈርም አድርገን ምናልባት ከዛም በኩል የሚመጡትን ነገሮች አብረን እንትን የምናደርግበት ይመስለኛል። ስለዚህ ምናልባት ኤርሚ እንደ ወንድምም እንደ አብሮ ሰሪም ያለ ችግር ካለ ፊት ለፊት እኔ ጋር ብታወራኝ ብትነግረኝ በነገረ ክርስቶስን ይሄ ነገር ይሄ አሁን የተነጋገርናቸው ያወራናቸው አንዳንድ ነገሮች ነገረ ክርስቶስን የሚነካም ከሆነ አይ እዚህ ጋር እኮ ይሄንን ነገረ ክርስቶስን ይነካል ብለህ ማለት ከዛ ደግሞ ነገረ ማርያም ላይ ከሆነ ደግሞ በዛም ያልከው ነገር አለ እንደ አንተ በዚህ ጉዳይ ላይ? አዎ እኔ ነኝ ነገሩ እኮ አይ ቲንክ እንደውም የኔ ቪዲዮ ነው እየዞረ ያለው። ምናልባት ያላየው ከሆነ ብታየው ቪዲዮ ደስ እኔ አላየሁትም በእውነት የአባቶች አምላክ ምስክር ነው። ቪዲዮውን እራሱ አላየሁትም። ሀሳቡ ስለተነሳ ነው አንተ ምናልባት የገባኸው በዚህ ሀሳብ ተነስቷል። አንዳንድ ሰዎች በውስጥ መስመር ወላዲተ ቃል ትባላለች ወላዲተ አምላክ ትባላለች አትባልም ብሎ በሚል ሲጠይቁኝ እዚሁ እኔም ጋር
መጥተው አንድ ሰው ጠይቆኝ ነበር፣ ከምን እንደተነሳ ባላቅም ማለት ነው። ወላዲተ አምላክ ትባላለች ብዬ እኔ አቋሜን ተናግሬያለሁኝ እና ቪዲዮን ግን እኔ አልሰማሁትም በእውነት ማለት ነው። ግን ስትነጋገሩ እንደነበረ ሰዎች ሰምተው ለእኔ ትባላለች አትባልም ብሎ በሚል ጥያቄ ጠይቀውኛል በውስጥ መስመር እና ትባላለች ብዬ እኔ አቋሜን አስቀምጫለሁ። ኦርቶዶክስም እንደዚህ ብላ ስትል እሺ፣ የትኛው ኦርቶዶክስም እንደዚህ ብላ ስትል አይ ቲንክ ኖ ኦኬ ቪዲዮ ዩቲዩብ ላይ ልካልኛለች እህትየው ማለት ነው። ግን ከፍቼ አልሰማሁትም። ከቃሌ ጋር ተነጋግራችኋል፣ አስታወስኩት። ሶሪ ከይቅርታ ጋር ዩቲዩብ ልካልኛለች። ዩቲዩብ ላይ የተነጋገራችሁትን ከቃሌ ጋር በዚህ ጉዳይ ተጨቃጭቃችኋል ይመስለኛል። ሙሉን ቪዲዮ አልሰማሁትም። ሙሉን አይደለም ገናም ራሱን ትናልኩ። ርዕሱን ግን አይቼዋለሁ። እህትየው ልካልኝ። ርዕሱ ምን የሚል ርዕስ ለጥፈውበታል? ቆይ አንዴ ገላጋይ እስኪጠፋ ሳይስማሙ ቀሩ ብሎ የሚል ማለት ነው። ገላጋይ እስኪጠፋ ሳይተማመኑ ቀሩ ብሎ በሚል ልካለኛለች። ግን ከፍቼ አላየሁትም። አንተ በዚህ ላይ የተናገርከው በነገር ክርስቶስ ላይ የተናገርከው አይ ቲንክ አለ ማለት ማርያም ወላዲተ አምላክ አትባልም ብለህ ተናግረሃል ዜድ? አዎ መብራራት አለበት ብያለሁ። በውይይት መካከል ሀሳቡ ሲነሳ የተነሳው ሀሳብ ምን መሰለህ? አሁን ምናልባት ይሄንን ሀሳብ የሚያጠራው ነገር ኤርሚዬ እነሱ ማለት አሁን አንተ ማርያም የክርስቶስ ኢየሱስ እናት የምትባለው አሁን ይሄ ቢትዊን እኔ እናንተ መጀመሪያ ይሄ ሀሳብ እናወራና ከዛ የእነሱን ሀሳብ እናወራለን ማለት ነው። እኔ ሁለት ሰዎች ከዛ በኋላም አዳም የሚባል ወንድም ትላንትና ቀድቼዋለሁ ከሰው ጋር ሲወያይ ማለት ነው። አሁን ማርያም የወለደችው ቀደም ስትናገር አንተም እንትን ያልኩ ይመስለኛል መጨረሻ ላይ ይህንን የወለደችው ቃል ምንድነው በስጋ የተገለጠውን ክርስቶስን ነው ስትል ሰምቻለሁ። መለኮትን ነው ስትል ሰምቻለሁ። ማርያም የኢየሱስ እናት ነች ማርያም አይደል ኤርሚዬ? አዎ ጥርት እንድናደርግ ብዬ ነው። የኢየሱስ እናት ነች። ኢየሱስ ናት። አዎ የቃል እናት ስትባል ደግሞ የቃል እናት ለምሳሌ ብትባል ቃልን በስጋ ምክንያቱም የኢየሱስ ስትል በስጋ የመጣው ኢየሱስን እያመለከትክ ነው። ምንም አሁን እሱ ጋር ችግር የለውም ማለት ነው አይደል? ስሙንም ኢየሱስ ትይዋለሽ። ይሄ እንግዲህ ከነገ ማለት ከኢንካርኔሽን በኋላ የተነገረ ስም ስለሆነ ማለት ነው። ኢየሱስ የሚለው ስም ቃል ከስጋ ሆነ ከመባል በፊት የነበረውን ስም ያመላክታል እንዴ? ኢየሱስ የሚለው ስም ኢየሱስ በመልአኩ ከተባለ በኋላ የተባለው ነው። ስለዚህ ኢየሱስ የሚያሳየው ቃል ስጋ ሆነ ከሚለው በኋላ የተሰጠው ስም ነው አይደል? ኢየሱስ የቅድምና ስሙ አይደለም። የቅድምና ስሙ አይደለም። ኤግዛክትሊ ቴንክ ዩ። አሁን አንድ ሰው ለምሳሌ እኔ አሁን አንድ ሰው መጥቶ ማርያም የኢየሱስ እናት ነች ቢለኝ 100% አዎን አለው። ከዛ በኋላ በዚህ ምክንያት ደግሞ የመለኮት እናት ትባላለች ብሎ ቢለኝ አዎ ትባላለች እላለሁ። አሁን የቃል እናት ብሎ ግን በደፈናው ሲናገር አይ ቃልን በስጋ የወለደች ምክንያቱም ቃልን የሚለው አሻሚ ነው። ቃልን በስጋ ግን መባል አለበት። እኔ ቃልን ብቻ ሰው ካለ አልስማማም። ምክንያቱም ለቃል የውልደት ዘመን ከሰው የተወለደበት ዘመን የለም። የዘመን ጅማሬ ሳይኖር አብ በነበረበት ዘመን ሁሉ እየኖረ ጊዜ ያልተቆጠረለት ለአምላክነቱ ለገዥነቱ እንትን የሌለው ድንበር የሌለው እሱ ከአብ የተገኘ እሱ ለውልደቱ ጅማሬ የለውም። ነገር ግን በማርያም ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የሚያመለክተው ያንን ቃል ነው። በመጀመሪያም ተብሎ የተነገረለት መጀመሪያ ራሱ መጀመሪያ ያሰኘው ራሱ እሱ ነው። መጀመሪያ የሚባል ነገር ሳይኖር በፊት የነበረ ማንነት ነው። የማርያምና የሱ ጉዳይ መነሳት ያለበት ቃል ስጋ ሆነ ከተባለበት ከዛች ሞመንት ጀምሮ ነው። ከዛ በፊት ቃል ብቻ ስትል በጣም አሻሚ ነው። ስግው ቃል ብትለኝ ግን የስግው ቃል እናት ነች። በቃ ትክክል ነው። መለኮት በስጋ ወልዳለች፣ ትክክል ነው። ማርያም ጋር ሲመጣ በስጋ የሚባል ነገር ሊኖር ይገባል፣ አለበለዚያ በጣም አሻሚ ነው የሚል ሐሳብ ነው ያነሳው። በክርስቶስ ኢየሱስ ዙሪያ ግን ኤርሚዬ አንተ የፈለከውን
በአምላክነቱ በመለኮትነቱ ዙሪያ ጥያቄ ካለ ማንሳት ትችላለህ። እዚህ አሁን ያነሳሁት ሐሳብ ላይ ደግሞ ስህተት ካለ ዌልካም አሳየኝና ከዛ በኋላ ይሄ ነው የሚራገበው። አሁን ይሄ በጣም ትልቅ ተደርጎ እየተራገበ ያለው ነገር ይሄ ነው ኤርሚ። እና ከዚህ የተለየ ነገር ምንም አላልኩም። ያለ ነገር ካለ አስተካክላለሁ። እኔ እንትን አይደለሁም። እኔ ጌታ በገለጠልኝ በምችለው እንትን እውነትን የምንፈልግ ሰው ነኝ። የምልህ ሁሌም የምንማር ሰው ነኝ። ጳውሎስ እኔ ከእውቀት ከፍለን እናውቃለን ካለ እኔ ሙሉ ነኝ ብዬ አላስብም። ግን ሁልጊዜም ደግሞ አንዳንድ የሚነሱ ነገሮችን ሰዎችን ለማድቀቅ የሚካሄድበት መንገድ ስለማይመቸኝ ምናልባት በዛ ሜንታሊቲ ስህተት ነው በሚል ሜንታሊቲ አንተ ምናልባት ተረድተው ከሆነ እዚህ ላይ ነው ይሄ ነው የተወራው። ከዚህ የተለየ ነገር አልተወራም። ላይ እርምዬ ያለውን ነገር እንግዲህ አንተ አሁን መጠየቅ ማስተካከል ትችላለህ። ታንኪዩ ተባረክ ስለሰማኸኝ። እሺ ቴንክ ዩ። ኦኬ ሌሎችም ወንድሞች እንዲደርሳቸው ማለት ነው። ግን ምንድነው ኦኬ መብራራት አለበት ነው እንጂ ከተብራራ ችግር የለብህም አይደል? ወላዲተ ቃል ተብላ ብትባል ማርያም ወይ ደግሞ የሚሏት ወገኖች ካብራሩት ችግር የለብኝም ነው የምትለው አይደል? በትክክል ሁልጊዜም ግን መብራራት አለበት። አሁን ምን ጠየቀኝ መሰለ በጥያቄያችን መካከል ኤርሚ ዲፕ ስትሄድ እኔ አሁን እውነት ልንገርህ አይደለም፣ ይሄው በጌታ ፊት አልዋሸም። አሁን ነው የገባኝ። እነሱ የአምላክ ወይም የመለኮት እናት ስጋውን ብዙ ጊዜ መጥራት የማይፈልጉበት ምክንያት አሁን ነው የገባኝ። እንዴት ገባ ካልከኝ ከፈለጋችሁ 2 ቪዲዮችን ላሰማችሁና አንደኛ ከኔ ጋራ ውይይት ሲያደርጉ አንደኛው ያ ልጅ ዲያቆን መኳንንት ከኔ ጋራ ውይይት ሲያደርግ የተቀዳውን ቪዲዮ አንዱን አሰማሃለሁ። ሁለተኛ አዳም ትላንትና ውይይት ሲያደርግ እነሱ የመለኮት እናት ሲሉ ከምን አንጻር እንደሚሉ ማሰማት ፈልጋለሁ። ኤርሚዬ ቆንጆ። ከዛ በኋላ አንተ እንግዲህ እኔ አሁን የምለው ነገር ይገባቸዋል ማለት ነው። እኔ በትክክል አሁን እያወራ ያለሁት ነገር ይገባቸዋል ማለት ነው። ወላዲተ ቃል ብሎ የሚለውን ከተብራራ እቀበለዋለሁ ብለህ ካልክ እቀበላለሁ። መብራራቱ ደግሞ በመጽሐፍ ቅዱሳዊ እስከሆነ ድረስ እቀበለዋለሁ ብለህ ካልክ ወላዲተ አምላክ የሚበሉ ወላዲተ ቃል የሚበሉ ከተብራራልኝ እቀበላለሁ፣ ባልተብራራበት ላይ ግን አልቀበልም ነው። አልቀበልም። ለምሳሌ አንድ ሰው መጥቶ እግዚአብሔርን ወልዳለች ቢለኝ እኔ ለምሳሌ ጥያቄ ውስጥ እገባለሁ። አየህ አሁን ትልቁ ጥያቄ ለምሳሌ ኤርሚዬ አሁን እኮ እኛ እኮ ለምን መሰለህ ሳናውቀው ሜንታሊ አቢውስ ተደርገናል። ምን ማለት መሰለህ ለምሳሌ ከአባታችን ሆይ በኋላ የሚባለውን እስኪ አንተ ጎበዝ ስለሆንክ በሱ የእመቤታችን ብለው የሚቀጥሉትን እስኪ በለው አንተ ኤርሚዬ አባታችን በኋላ ያለውን። እመቤታችን ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ያዘልኝ እዚህ ጋር የአሸናፊው የማን የእግዚአብሔር እናት ሆይ ማን ነው? እዚህ ጋር እግዚአብሔር ተብሎ የተጠቀሰው የኢየሱስ ብቻ ነው? ከሶስቱ አካላት አንዱን ወልድን የሚላለው አላደረገም። ሜንሽን አላደረገም። ለሶስቱም አካላት ተከውዟል። ኤርሚዬ አይምሯችን የሆነ ነገር እንዲቀበል ተደርጓል። ኤርሚ በገድሉም እኔ ገድለ ዘራ ያዕቆብን ዘራ ብሩክን ለምሳሌ አውርጀው እያየሁት ነበር። ኤርሚ እንደውም እደውልልሃለሁ ሁሉ ብዬ ነበረ ማለት በዛም በዚህ በገድሉ በሁሉም ተደርጎ አይምሯችን ውስጥ የእግዚአብሔር በስጋ የወለደችውን ክርስቶስን ሳይሆን መለኮትን ወልዳለች። አሁን ቅድምም እኮ እንትናም የሚልህ እኮ እሱን ነው። ብሩኬም እኮ ያነሳው ኤግዛክት ጥያቄ እኮ ነው። ምን መሰለህ አሁን እኛ መለኮት ተወልዷል የሚለውን መለኮት የሚለው ሐሳብ ወይም ደግሞ እግዚአብሔር የሚለው ሐሳብ የአብ የወልድ የመንፈስ ቅዱስ ምንነት እንደሆነ እንድንረሳው ተደርጓል። አይምሯችን አቢውስ ተደርጓል። ኤርሚዬ አንደርስታንድ አድርገኝ። ስለዚህ አሁን እኛ ለምሳሌ እግዚአብሔር አሸናፊ የሆነውን እግዚአብሔርን የወለደች ሲል ለምንድን ነው እዚህ ጋር እግዚአብሔር ብቻ መባል የፈለገው? ማለት በስጋ የወለደችው ክርስቶስን ለምንድን ነው ለይቶ ክርስቶስን የወለደችው? እግዚአብሔር የሚለው አሻሚ የወል ስም ነው፣ የሶስቱም ስም ነው። አንዳንድ ጊዜ መጽሐፉ ግልጥ አድርጎ አንዳንድ ቦታዎች ላይ ኢየሱስ ጋር አብሮ ከሌለ በስተቀር እኮ አሁን ራሱ ብዙ ሰዎች የሚያነሱት እግዚአብሔር የሚለውን ኖ እዚህ ጋር አይተህ ከሆነ ለምሳሌ እግዚአብሔር የሚሉትን አንዳንድ መጽሐፍ ቅዱስ ላይ በተለይ በአዲስ ኪዳን ያሉትን ሰዎች ሲሻሙበት ታያል። ኖ ይሄ አብ ነው፣ ይሄ ክርስቶስ አብ ወልድ መንፈስ ቅዱስ ነው እያሉ የሚሏቸው ቦታዎች አሉ አይተህ ከሆነ። ስለዚህ ቃሉ ራሱ አሻሚ ስለሆነ
ተለይቶ መነገር ሲገባው ሆን ብለው ሳይለዩ የሚናገሩት ምክንያት ስላላቸው ነው። ቪዲዮቹን ላሰማ፣ የኔን ሐሳብ የሚደግፉልኝ ቪዲዮ ስለሆነ። አሁን የምታሰማቸው ሰዎች ናቸው እንደዛ ያላቸው ወይስ ቤተክርስቲያኑ ናት ያላት? ትምህርታቸው እኮ ነው። እኔ የተወያየሁት እሱን ይኸውልህ፣ እንደሱ ብለን የምናልፈው ከሆነ እኔ በቃ እኔ ላይ አይደለማ መዝመት የሚገባው። አየህ ጥያቄው መሆን ያለበት አሁን እኔ ላይ ሳይሆን መዝመት የሚገባው እነሱ ነበር መዝመት የሚገባው። እንዴት እንደዚህ ትላላችሁ ተብሎ መዘመት የሚገባው እነሱ ላይ ነው። እነሱ እኮ እንኳን ከነሱ ቤት አይደለም ከኛ ቤት ዲፌንስ እያገኙ ናቸው ያሉት። አየህ ለተነሳው ጥያቄ የኛን ቤት ነገር አንደርስታንድ አድርገው ኦኬ ዜድ ከምን አንጻር ነው ያነሳው? እውነትም እስቲ ምንድነው ሊል የፈለገው ነገር ምንድነው ኤግዛክትሊ? ኦኬ ባካፕ ነው ማድረግ ያለብን። እስቲ በውስጥ በኩል ይሄን ሰው ያናግረው ነው ያሰበውን ነገር እስቲ ወይ እናስቁመው ወይ ደግሞ አብረን እንስራ የሚል ማህበረሰብ የለንም። አንፎርቹኔትሊ በዚህ በእኛ ሳይድ ባለው በጣም ችግር አለ። ገባ? የኔን ሐሳብ ሳይረዳ ሰው ሁሉም እየተነሳ ይከፍታል፣ ሁሉም እየተነሳ የሆነ ነገር ያደርጋል። ምንድነው ሊል ያሰበው የሚለውን የሚረዳ የለም። ትልቅ ችግር የሆነው ለምሳሌ ኤርሚዬ አሁን አንተም ስለሰማህ ነው የከፈትከው። አየህ ማን የተናገረው ትንሽ ፋር ብትሄድ ኖሮ ምናልባት አንተ ደይ ስልኬም ስላለ ምን ዜድ ነው ያለው ቆይ ስላወራው ምን ማለት ፈልገው ትደውልልኝ ነበር። አየህ ሳትደውልልኝ ነው የከፈትከው። ሌሎቹም ሰዎች ሳያናግሩ አንዳንዶቹ ያናገሩኝ ሰዎች እስካሁን የከፈቱብኝ የለም። ያናገሩኝ ሰዎች እስካሁን ያወሩብኝ የለም። ለምን ይሄንን ሳስረዳቸው ኦኬ ከዚህ አንፃር ነው ቆይስ በደንብ እንየው ብለው ይዞ የመጡትን ሐሳብ ያደርጋሉ። እኛ እኮ አላወራንብህም። አንተ አላወራህም ኤርሚዬ። ነገሩን አሁን ግን ሐሳቡ እኔ የተነሳብኝ ስለሆነ ይኸውልህ ምን ይሆናል መሰለህ አሁን እኔ ያነሳሁት ሐሳብ ስለሆነ አንተ አሁን በዚህ ገብተህ ወላዲተ አምላክ ትባላለች እያልክ ምናምን ስትል ቪዲዮ ደግሞ ሌላ ቪዲዮ ይቆረጣል። አየህ ከዛ በኋላ እኔ ያልኩትን ነገር እያዝና ከአንተ ጋር እያዝና ኤርሚም ተነሳበት፣ እንትናም ተደረገ ያ ፖለቲክስ ይሰራበታል። ተረድተኛል? ግን ከመሰረቱ ማን ነው ያለው? ስለዚህ የኔ አቋም ይታወቃል ዜድዬ። እኔ ወላዲተ አምላክ ወላዲተ ቃል የእግዚአብሔር እናት ብለው የሚሉ ወገኖች እኔም ብዬ ብል ምን ማለት ነው ብሎ የሚለኝ ሰው ካለ አብራራዋለሁ ማለት ነው። አሁን ግን ከኦርቶዶክሳውያን አቅጣጫ ከሆነ ግለሰቦቹ አሁን ያወራቸው ግለሰቦች የነገሩ ምንድነው ያወሩት ቪዲዮ አለ። ቀጥለህ ልከፍተህ ያለው እሱን ክፈተው። ግን ኦርቶዶክስ ቤተክርስቲያኗን ግን በተመለከተ ወላዲት አምላክ ብላ ስትል ምን እያለች እንደሆነ በቤተክርስቲያኒቱ እንዳደገ እንደቀደሰ ሰው አውቃለሁ። ወላዲተ ቃልም ወላዲት አምላክም ብላ ስትል አሁን ቅድም ተብሎ የተባለበት በእመቤታችን ማርያምን ብሎ በሚለው ሰው ሰራሽ ጸሎት ማለት ነው። ሰው ሰራሽ ጸሎት ነው። ባይዘው አድራሻ የሌለው ጸሎት፣ አድራሻው አይታወቅም። ኢየሱስም ይህንን አላስተማረም፣ ሐዋርያቱም አላስተማሩም። ከኒቂያ እስከ ቁስጥንጥንያ ባለ ጉባኤ ላይም አባቶች ያልደነገጉት ማለት አድራሻ የሌለው ጸሎት ማለት ነው። ሰው ሰራሽ ጸሎትም ሊባል አይችልም ሲጀምር እመቤታችን ማርያም ወይ ብሎ የሚል ማለት ነው። ለዚህ ነው እያንዳንዱ ወደ ጓዳ የገባው እንጂ ደጋግሜ በዚህ ጉዳይ ላይ ርዕስ አድርጌ ገብቼ ነበር። ኦኬ ግን ቢሆንም በዛ እነሱ ጸሎት ብለው ባሉበት የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ብለው ይላሉና እግዚአብሔር ብሎ የሚለው ቃል የወል ስም ነውና ለሶስቱ አካላት ይነገራልና፣ አዎ ይነገራል፣ ልክ ነው። ግን እዛ ጋር የአሸናፊ እግዚአብሔር እናት ሆይ ብለው ሲሉ እኔ በበጎ ቤተክርስቲያኒቱም ራሱ ስለምታብራራው ማለት ነው ስለምታብራራው የሶስቱን አካላት አብ ወልድ መንፈስ ቅዱስን ወልዳለች የእነሱ እናት ናት እያለች እንዳይደለ በደንብ እናውቃለን። አዎ ግን ኤርሚዬ ለምሳሌ እኔ ቀላል ነገር ልንገርህ። አሁን ይሄ እኮ አንዳንድ ጊዜ ምንድነው አንተ አሁን እኮ ብዙ ነገሮች ከበስተኋላ ያለው የአሸናፊ እግዚአብሔር እናት ብሎ የሚሉት እዛ ጋር ምንም ጥርጥር የለውም። በ10 ጣት ይፈርማለሁ። ኦርቶዶክስ ኢየሱስን ወልድን ነው ወልድ በተለየ አካሉ ተወለደ ብላ ስለምትል መንፈስ ቅዱስን በተለየ አካሉ ወለደች ብላ አትልም ቤተክርስቲያኒቱ። አብንም በተለየ አካሉ ወለደች ብላ አትልም ቤተክርስቲያኒቱ ወልድን ነው በተለየ አካሉ ተወለደ ብላ የምትለው ማለት ነው። ስለዚህ አሸናፊ እግዚአብሔር እናት ሆይ ብሎ የሚለው እግዚአብሔር ብሎ የሚለው ቃል እዛ ጋር የገባው ኢየሱስን ለማመልከት እንጂ ሶስቱን አካላት ለማመልከት ብላ ኦርቶዶክስ እንዳልተናገረችው አፌን የፈታሁበት ነው። ስጸልየው እኔም ጸሎት ነው ብዬ ስጸልይ የነበረውን አቡነ ዘበሰማያት ብዬ በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ብዬ ስለ የነበረው ነው። እና ከማርያም የተወለደው ማን ነው? ራሷ ኦርቶዶክስ የምትለውን መልስልህ እኔ የምማምነው ማለት ነው። በተለየ አካሉ ወልድ ነው የተወለደው።
እስቲ ያ ወልድ ግን ያ ወልድ የተወለደው ወልድ ከሶስቱ አካላት ወልድ ፐርሰኑ ማን ነው? እሱ እግዚአብሔር ነው ነው የምትለው። ፐርሰኑ ማን ነው? ክርስቶስ ነው። ምናልባት ቆይ የእነሱን ሀሳብ እንዲያገኘው ብሩክዬ አንድ ጊዜ ፐርሰኑ ማን ነው? ኤርሚዬ ፐርሰኑ እንዴ? ፐርሰኑ ማለት አካሉ ማለት ነው። የተወለደው ፐርሰኑ ማን ነው? አካሉ ማን ነው? ወልድ ነው። ወልድ ነው የተወለደው በስጋ እኮ። ማን ወልድ ስትል ማን እያልክ ነው? እያልኩ ነው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ። አዎ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው ፐርሰኑ። ፍጹም ሰው የማይሆነው ገና ከሷ ሲወለድ ነው። ፍጹም ሰው ፍጹም አምላክ የሆነው አይደለም የተወለደው። ፍጹም ሰው ሆኖ ሲወለድ ከሷ ሲወለድ ነው ፍጹም ሰው የተባለው። ከሷ ሳይወለድ በፊት ግን አካላዊ ቃል ነው በስጋ የተወለደው ማለት ነው እኮ። ማን ነው የተወለደው? ምልህ እኮ እሱ ነው። ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው የተወለደው። አካላዊ ቃል ወልድ ነው የተወለደው እኮ ነው የምልህ። ከሥላሴ ሁለተኛው አካል የሆነው ወልድ ነው የተወለደው ነው እያሉ ያለው። ወይ ደግሞ አካላዊ ቃል ማለት ነው። ከዘላለም የሚጠራበት የነበረው አካላዊ ቃል ነው የተወለደው ማለት ነው። ቃል ስጋ ሆነ አይደል የሚለው መጽሐፉ። ያ ቃል ቨርቭ ሳይሆን ወይ ደግሞ ንግረተ ቃል ሳይሆን አካላዊ ቃል ማለት ነው። አካላዊ ቃል ነው የተወለደው ከሷ። ታዲያ አካላዊ ቃል አይደል በስጋ የተወለደው ከሷ እኮ። በምን ተወለደ? ይኸው ቤተክርስቲያኒቱ እንኳ አካላዊ ቃል በስጋ ተወለደ እኮ ነው የምትልህ እኮ። አካላዊ ቃል እኮ ይኸውልህ፣ አሁን እኮ የኔ ትልቁ ጥያቄ ምን መሰለህ? ኖ ዜድ ቆይ አትልም እንደ ቤተክርስቲያኒቱ አካላዊ ቃል የተወለደው አካላዊ ቃል አይደለም። ኧረ እኔ እሱን አይደለም አካላዊ ቃል እኮ ይኸውልህ፣ አካላዊ ቃል ለምሳሌ ቃል ነው የተወለደው ወይንስ ደግሞ ቃል በስጋ ነው ከማርያም የተወለደው? ቃል ብሎ የሚለው አካላዊ ቃል ለጌታችን ለኢየሱስ ክርስቶስ በቅድምና የሚነገርለት የነበረው በስጋ ከመወለዱ በፊት አካላዊ ቃል በስጋ ተወለደ ብላ ነው ቤተክርስቲያኒቱ የምታስተምረው ኦርቶዶክስ። ስለዚህ የተወለደው አካላዊ ቃል በስጋ ነው። ያ ደግሞ አካላዊ ቃል በስጋ ከማርያም የተወለደው ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ነው አይደል? ምንም ጥርጥር የለውም። ቤተክርስቲያኒቱ እኮ ታዲያ ስትተረጉሞ እኮ ዝም ብሎ አሁን ለምሳሌ ወላዲተ ቃል ብለው ቢሉን አሁን ኦርቶዶክሳውያን አልቃወማቸውም። ለምንደውም አልቃወማቸው ልወደድ ብዬ ሳይሆን በኦርቶዶክስም በስተቷ ድብና አድርጌ ነው የምቃወማት። ካሜራ ከፍቼ መጽሐፍቶቿን እያሳየው ማለት ነው። በዚህ ጉዳይ ላይ ግን አንድ ኦርቶዶክሳዊ መጥቶ አካላዊ ቃል ማነው የወላዲተ ቃል ብሎ ቢል ምን እያልክ ነው? ይሄ እንግዳ ነገር ነው የምታወራው። ዝም ብለህ ወደዛ ሂድ ወደዛ ብዬ አልለውም። አካላዊ ቃል ወላዲተ ቃል ብሎ ሲል ምን እያለ እንደሆነ ከሰውየው እንኳን ራሱ ባልረዳውም እሱ ማብራራት ቢያቅተውም ቤተክርስቲያኒቱ ግን ስላደግኩባት ነገረ ክርስቶስን የምታስተምርበትን መሰረታዊ የሚባለውን ትምህርተ ስጋዌን ስላስተማረችኝ ስለማቅ ይሄውም ትምህርት ደግሞ በዚህ በእኛ በወንጌላውያን አማኞች ጋር ጭምር ስላለ አሁን ባለሁበትም እምነት ይህንኑ እንደዚሁ የአካላዊ ቃል እናት ናት። አካላዊ ቃልን በስጋ ስለወለደችው ማለት ነው። ስለዚህ የተወለደው አካል መለኮት ብቻ መለኮት ማለት ሰውነቱን ሳጠራ ከማርያም የተወለደው ሰውነቱን ሳጠራ ቃል ነው ብቻ ብለህ ማለፍ ትችላለህ። ሰውነቱን ሳጠራ ማን አለ እንደዛ? ኦርቶዶክስም አላለችም፣ እኛም አላልም፣ ካቶሊክም አላሉ። ስለዚህ አሁን ለምሳሌ ማን ነው የተወለደው? የተወለደው ማን ነው ፐርሰኑ ተብለህ ብትጠየቅ ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ብዬ ብል ከማርያም የተወለደው ማን ነው ብሎ አንድ ሰው ሲጠይቀኝ የተወለደው ፐርሰኑ፣ በደንብ አድርገህ ስማ፣ አካል ወይም ፐርሰኑ ማን ነው ብሎ ሲጠይቀኝ ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ነው ብዬ ብልህ ስህተት ነው? ኖ ማለት አልበኔ አሁን አንተ ራስህ እንደዛ ብለህ ትላለህ። እኔን ግን ሰው ቢጠይቀኝ ማን የተወለደው ብለው ቢሉኝ የሥላሴ ሁለተኛው አካል የሆነው አካላዊ ቃል ተብሎ የተጠራው ከድንግል ሰው ሆኖ ሲወለድ ስግው ቃል ሆኖ የተወለደው ክርስቶስ ነው ብዬ እላለሁ እኮ። ስግው ቃል የሆነው ክርስቶስ ኢየሱስ ነው። ለምን እንደሆነ ታውቃለህ? ቆይ ዜድ፣ አንደኛ በማያላፋን ነገር ላይ ስንላፋ እንገኛለን፣ ወይ ደግሞ በማያከራክር ነገር ላይ ስንከራከር እንገኛለን። ችግር የለው፣ መከራከር ትችላለህ፣ ከኔም ጋራ ከነሱም ጋራ ከፈለክ ማለት ነው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወላዲተ አምላክ ወላዲተ ቃል የእግዚአብሔር እናት ብላ ስትል ቴዎቶኮስ ብላ ስትል ምን እያለች እንደሆነ እኔ አስቀድሜ በዛው ቤት እያለው ስለማቅ ይሄ ትምህርት ደግሞ መጽሐፍ ቅዱሳዊ ትምህርት መሆኑን ስለማቅ በምንም አይነት መልኩ አንድ ኦርቶዶክስ ቢመጣ ወላዲተ ቃል ብሎ ቢለኝ ሂድ ወደዛ አንተ ማትረባ እንደዚህ አይነት ስህተት ትምህርት የምታመጣ ብዬ አልለውም። ለምንድነው የማለው? ቤተክርስቲያኒቱ የምትለውን አውቃለሁኝ። ቤተክርስቲያኒቱ የምታስተምረውን ጤናማውን ትምህርት አውቃለሁኝ። ስለዚህ ወላዲተ ቃል ብሎ ቢለኝ እኔ አሜን ነው ብዬ የምለው። ምን እያለ ነው? አካላዊ ቃልን የሥላሴ ሁለተኛውን አካል ወልድን
እሱን በስጋ መውለዷን ኦርቶዶክስ ስለምታብራራ ማለት ነው። እሱ ማብራራቱ ላይ አይደለም ኤርሚዬ፣ ችግር ያለው እኮ ማብራራቱ ላይ አይደለም። አንደርስታንድ እንድታደርግ የምፈልገው ይኸውልህ፣ ለምሳሌ እኔ ጠየቀኝ ማን ነው የተወለደው ብሎ ሲለኝ ከማርያም ስጋ የሆነውን ነው የምትለኝ አልኩት። አዎ ኦኬ፣ ስጋ ከሆነ በኋላ ፍጹም ሰው ፍጹም አምላክ ይባላል። ኖ ማን ነው የተወለደው? እሱ ነው የተወለደው ይለኛል። አዎ የተወለደው እሱ ነው። ልክ አይደለህም አሉ። ልክ አይደለህም። የተወለደው ድገመልኝ። ስግው ቃል ይኸውልህ፣ ቆይ የተወለደው ከማርያም የተወለደው ቃል፣ ያ ቃል መጀመሪያ የነበረው ቃል ስግው ቃል ነው የተወለደው አይደል? ስግው ቃል የሆነው ከሷ ሲወለድ ነው እኮ። ከሷ ሲወለድ እኛ ለማርያም እኮ ይኸውልህ፣ ማርያም እኮ የስግው ቃል እንጂ የቃል ጀማሪ እኮ አይደለችም እኮ እሷ። የቃል ጀማሪ ነች፣ ማንም ያለ የለም። ኦርቶዶክስ ማለት ኦኬ፣ በቃ ስለዚህ ይኸውልህ፣ አንድ ሰው ለምሳሌ የስግው ቃል የኢየሱስ ክርስቶስ ይሆናል። የስግው ቃል ወንድምነት፣ ቆይ ኦርቶዶክስ ስታስተምር ኦርቶዶክስ ብላ ስትል ስግው ቃልን ወልዳለች ወይ ደግሞ ስግው ቃልን ወልዳለች ብላ ስትል ለቃልነቱ አስገኝ ነው ብላ ተናግራለች እንዴ? አልተናገረችም እኮ። ካለ ግን መረጃ ካለ መጽሐፉን አውጣና ንገረኝ ነው የምታውቀው ነገር ካለ ማለት ነው። ለቃል ጅማሬ ወይ ደግሞ ለአካላዊ ቃል እሷ መገኛው ልክ ከአብ ከዘላለም እንደተወለደ ልክ እንደዛ ያስገኘችው ነች ብላ ትላለች እንዴ? ኦርቶዶክስ አላለችም፣ አትልምም አላለችም። ካለች ግን ኦርቶዶክስ ድብን ያለች ስህተት ውስጥ ነው ያለችው ማለት ነው። ግን አትልም ስላላለች እኔም አለልም ስህተተኛ ነች ብዬ አልልም። አይሉምም አላለችም ማለት ነው። ቤተክርስቲያኒቱ ማለት ነው ወንድምነት አላለችም። አዎ ይኸውልህ፣ ሶሪ ሰው እንትን እያናገረኝ ነበር። አንተ ተወላ ይቅርታ። በጣም ምንድነው መሰለህ አሁን ትላለች አትልም እኮ አይደለም። ትላለች አትልም ሳይሆን ሸፍኖ ማለፉ ልክ አይደለም። ሸፍኖ እድል ብትሰጡም ዜዱ ምናልባት ኦርቶዶክስ ትላለች አትልም የሚለው ላይ ከምናወራ ምናልባት አሁን እኔ ቅድም ስህተት ካለ ብለህ ስለጠየቅ እድል ስላልሰጣችሁን እንጂ እሱ ላይ ብናወራ ኦርቶዶክስ ትበልም አትበልም የእሷ ጉዳይ ይሁንና እኛ ምናልባት ምን ብለን እናምናለን የሚለውን ብንናገርና እሱ ላይ ዋና ብናደርግ ለምሳሌ ከሰማሁት አሁን ኤርሚ ሲናገር የቃል እናት ትባላለች ወይ ተብሎ ቢጠየቅ አዎ ትባላለች አለ። አንተ ደግሞ እንደዛ አልልም አልክ። እዚህ ላይ ብናወራ አሁን ለምሳሌ አዎ የቃል እናት ትባላለች ብዬ አምናለሁ እኔ። ምክንያቱም ኢየሱስ አንድ አካል ሁለት ባህሪ ብለን ስለምናምን መለኮታዊ ባህሪ ሰዋዊ ባህሪ ያለው ደግሞ አንድ አካል ብለን ስናምን ያ አካል ደግሞ ቃል ስለሆነ የቃል እናት ትባላለች ብዬ አምናለሁ። መጽሐፍ ቅዱስ እሱን ነው የሚያስተምረን። አንተ እዚህኛው ላይ ነው ምናልባት ልዩነት ያለክ የቃል እናት ተብላ አትጠራም ላልከው ስትል ስለሰማሁኝ እኔ እዚህ ላይ ብናወራ በቃ እሷ ኦርቶዶክስ ትበልም አትበልም የእሷ ጉዳይ ይሁንና እዚህኛው ፖይንት ላይ ብቻ ብንግባባ መልካም ነው። ጥሩ ሀሳብ፣ ነገሩ እንዳይረዝም ይችላል። ጥሩ ሀሳብ ነው ብሩክ፣ የጌታ ይባርክ። አዎ ምንድነው እሱን የተናገርኩበት ሀሳብ ምንድነው ለቃል ጅማሬ የለውም። እኔ አሁን ጅማሬው መነገር አለበት። ወንድምነት አንዴ ወገኖች ታብ ኮፒ ሊንክ ሼር አድርጉት፣ ታብ ኮፒ ሊንክ ሼር አድርጉት። ኦኬ ዜዶ ወንድምነትን አንድ ሰው በመጥፎ ቃል ሲሳደብ ካገኘሁት ሞዴሬተሮች ካገኛችሁት ብሎክ ነው የምታደርጉት። ኦኬ አርፋችሁ ስሙ። የኛ ወንድም ነው። ኦኬ እዚህ መጥቶ ሲናገር ምንም የሚሸማቀቅበት ነገር የለም። እንደ ወንድም ነው። ወንድም ስለሆነ ቤተሰባዊ ነገር የምናወራው አንዳችሁም ማለት ነው። የአባቶች አምላክ ይፋረደ። መቼም ቢሆን ሜርሲ ብሎክ ካደረገች፣ ሜሎስ ብሎክ ካደረገ፣ ማናቸውም ብሎክ ካደረጓችሁ አልፈታም። ስለዚህ ወንድማችን ልታሸማቀቁት አትችሉም። ይህንን አስረግጬ ነው የምነግራችሁ። ያው እግዚአብሔር ምስክሬ ነው። በቃ በምሰሙ ስሙ። ከሌላም ቤተ እምነት ያላችሁ ስሙ። ሀሳቡን እውቀቱን መግለጥ ይችላል። ቀደም እኮ ከተብራራ ችግር የለብኝም ብሏል። እሱ ከተብራራ ችግር የለብኝም ግን መብራራት አለበት ብሎ የሚለውን ቃል አብሮ እያያዝልኝ ነው ብሎ ያለው። ከዛም ያለፈ ነገር ካለው በነፃነት ማውራት ትችላለህ። ወንድምነት ትችላለህ። ኧረ የለኝም እኔ ከዛ ያለፈ ነገር የለኝም። ኤርምዬ ያልኩት በጣም አጭርና ግልጽ ነገር። ለምሳሌ የቃል እናት ብለህ ስትል አይ መብራራት አለበት። ለምሳሌ እኔ የማይጎረብጠኝ ነገር ምንድን ነው? ቃልን በስጋ የወለደች ብለህ ብትለኝ ለምን መሰለህ እኔ ለቃል ጅማሬ ያለው ብዬ አላምንም። እና የሚመስለው የቃል እናት ብለህ ስትል የሚመስለው ለቃል ጅማሬ እንዲኖረው የምታስችል አሁን ለምሳሌ እኔ ሁሌ የምፈራው ምን መሰለህ? አሁን ከኛ ሳይድ ብቻ
ከኛ ሳይድ ከኦርቶዶክሳዊ ወይ ከምናምን ሳይድ ብቻ ማየት አይገባንም። አጠቃላይ እንደ ወንጌል ስራ ብዙ ሰዎች አንደርስታንድ የሚያደርጉትን የማያደርጓቸው ነገሮች ይኖራሉ። ለምሳሌ ዝም ብለህ እንደዚህ አይነት ቬግ የሆኑ አምላክን በስጋ ወልዳለ አምላክን የወለደች ብለህ ወይም የእግዚአብሔር እናት ብለህ ስትል ብዙ ጊዜ ጥያቄ ያስነሳል። እነሱ ይሄ ጥያቄ እንዲያስነሳ ቢያስነሳም ለነሱ ግን ሜሪዮሎጂ ላይ በጣም ቆንጆ ስራ ስለሰራላቸው ማርያም ከኢየሱስ እናት አልፋ እኔ ከይቅርታ ጋር አራተኛ አካል እስከመሆን እስክትደርስ ያደረጋት ነገር ምንድነው? እንደዚህ አይነት ቬግ የሆኑ የቃል አጠቃቀሞች ናቸው። አሁን የኔን ሐሳብ በቅንነት የተረዳ ሰው በጣም እኔ ውይይትም ያደርጋል ብዬ አላምንም። ኦኬ አንተ ምንድነው ፍራቻ ይሄ ነው። ይሄው እየተናገርኩ ነው። የኔ ፍራቻ ለምሳሌ የቃል እናት ከምትለኝ ቃልን ስጋ ጨምረህበት፣ ምክንያቱም ለመለኮቱ ለቃል መለኮት ለሆነው ቃል ማርያም ምንም ለመወለዱ ያደረገችው አስተዋጽኦ የለም። እሱ ከመጀመሪያ ከአብ ማንነት ማለት ከአብ የተወለደ የዘመን ቁጥር ሳይኖረው የሰከንድ የማይክሮ ሰከንድ ልዩነት አብ በነበረበት ዘመን ሁሉ ያለ ከአብ የተገኘ የእግዚአብሔር ልጅ ነው እርሱ። ለዛ ለመለኮት ለቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ላለው ቃል ማርያም ምንም አይነት አስተዋጽኦ አላደረገች ነበረ ለተባለው ቃል ምንም አይነት አስተዋጽኦ አላደረገችም። ማርያም አስተዋጽኦ ያደረገችው ነገር በስጋ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ በስጋ ሲመጣው፣ ስለዚህ በስጋ ቃልም ስጋ ሆነ። ምንድነው ከማርያም ጋር ያገናኘው? ስጋ ያ ቃል ስጋ መሆኑ ነው። እንዴት ስጋ ሆነ? በማርያም ሆነ። ስለዚህ እኔ አንድ ሰው መጥቶ የአምላክ እናት ከሚለኝ አምላክን በስጋ የወለደች እናቱ ቢለኝ እስማማለሁ። የቃል እናት ከሚለኝ ቃልን በስጋ የወለደች ቢለኝ እስማማለሁ። የመለኮት እናት ከሚለኝ መለኮትን በስጋ የወለደች ቢለኝ እና የኢየሱስ እናት ቢለኝ በቃ ተምሳብ ነው። ወደኋላ ወደፊት የምለው ነገር የለኝም። ለመለኮቱ ጥያቄ የለኝም። ከሷ ስለመወለዱ ጥያቄ የለኝም። ቃል ከሷ ስለመወለዱ ጥያቄ የለኝም። እኔ ግን ያለው ለማርያም የተሰጣት ስም ግን እየተሰጠ ያለው አግባብ አይደለም። ለምሳሌ የመለኮት እናት ስትል ድፍን ነው። መለኮትን በስጋ ብለህ ስትል ግን በቃ ኤግዛክትሊ በስጋ የመጣ ማለት ነው ያ መለኮት የሆነው ክርስቶስ ኢየሱስ ነው። ይሄን ያልኩት ይሄ አይመችም። እኛ በስጋ እያልን አንተ በስጋ በል ጨምርበት፣ እኛ ደግሞ ቃል እያልን እንቀጥላለን። መብት ነው። እኔ ማለት ሰዎችን ለምን አደረጋችሁ እንደዚህ አይደለም። እኔ ግን ለኔ በጣም አሻሚ ሁሌ የምጠይቀው ነገር እንዴት እንደዚህ ማለት እግዚአብሔርን የወለደች ተብሎ ሲባል እግዚአብሔር የአብ የወልድ የመንፈስ ቅዱስ የወልም ስም ነው። ለብቻ ወልድ እግዚአብሔር ይባል። ለምሳሌ እኔ እንደዚህ ቢባል ወልድ እግዚአብሔርን በስጋ የወለደች ብትለኝ በቃ ታምሳብ ምንም ችግር የለብኝም። ግን እግዚአብሔርን ብለህ አሻሚ የሆነውን ቃል ስትጠቀም ግን በጣም ከባድ የሆነ ነገር ነው ያለው። ለሰዎች አእምሯቸው ውስጥ ሁል ጊዜ የመለኮት እናት የእግዚአብሔር እናት ምናምን የሚለው ገብቶ ወልድ ተረስቶ አብ ወልድ መንፈስ ቅዱስ የተወለደ እስከሚመስል ድረስ በጣም የተለጠጠ ነገር አለው። የኔ ፍራቻ ከዚህ ውጭ ነው። አሁንም ከዚህ በኋላ ኤርሚዬ እድል ስለሰጠኝ አመሰግናለሁ ወንድምነት። ሁላችሁም እዚህ ውስጥ የሰማችሁኝ በሙሉ የኔ ኢንቴንሽን ይሄ ነው። ከዚህ ውጭ የለኝም። ይሄ የሚያስወግድ ከእንትን የሚያስባርር ምናምን ከሆነ ደግሞ እንትን እናደርጋለን ማለት ነው። እንግዲህ ንስሐ የሚያስገባም ነገር ከሆነ ንስሐ እንገባለን። ተባረኩልኝ። ኤርሚ ይሄው ነው። ጨርሻለሁ። እኔ ምናልባት ዜዶ ሰላም ላንተ ይሁን። ሀሳብን ሰምቼዋለሁ፣ ፍራቻህንም ሰምቼዋለሁ። ፍራቻ ይገባኛል፣ በደንብ ይገባኛል፣ ስጋትም ይገባኛል። ግን አንድ ፖይንት ግን ሚስ ያረክ ይመስለኛል። ያ ሚስ ያረከው ፖይንት ምን መሰለ? ፐርሰን ሲባል አንድ ፐርሰን ነው ብለን ሲሆን የምናምነው ያ ፐርሰን ፍጹም አምላክ ፍጹም ሰው አይደለም። ያ ፐርሰን ሎጎስ ነው፣ አምላክ ነው። ስለዚህ ማርያም ወላዲተ አምላክ ስትባል፣ ወላዲተ ቃል ስትባል ስለዛ ፐርሰን እየተወራ ስለሆነ ነው። አሁን ትልቁ በኤፌሶን ጉባኤ ላይ የነበረው ጥያቄው ነገረ ማርያም ላይ አይደለም። ጥያቄው የነበረው ወይም ክርክሩ የነበረው ፐርሰኑ ላይ ነው፣ ሃይፖስታሲሱ ላይ ነው። ወይም ደግሞ ለዛ ሃይፖስታሲስ ወይም ለዛ ፐርሰን የሰጡት ዴፊኒሽን ላይ ነው። የንስጥሮስ ትልቁ ችግር ውልደቱን ያየው ከኔቸር አንጻር ነው። አሁን በስጋም ሲባል በርዝ ኦፍ ኔቸር ብለን እያሰብን ከሆነ ለኔቸሩ
ኔቸሩ ተወለደ ወይም ሰብአዊነቱ ተወለደ የሚለው ፖይንት ላይ ብቻ እያሰብን ከሆነ እሱኛው አደጋ አለው። ወዴት ነው የሚወስደን? ወደ ንስጥሮስ ነው የሚወስደን። ምክንያቱም ንስጥሮስ ያሰበው አንድ ሴት ስትወልድ የምትወልደው ኔቸሩን ስለሆነ ማርያም የወለደችው ሰብአዊነት ኔቸሩን ነው። ስለዚህ ኢየሱስ ክሪስቶቶኮስ ነው የሚባለው ብሎ አስቀመጠ ማለት ነው። ከዛ በኋላ ያ ሰውነት ማደሪያ ሆነ። ስለዚህ ማደሪያ ሲሆን የሎጎስ ቴዎፎሮስ ሆነ፣ አምላክን ተሸካሚ ሆነ የሚልን ሀሳብ አስቀመጠ። ይህን ያነሳበት ምክንያት ምንድን ነው? ውልደቱ የኔቸር ነው ብሎ ስላሰበ ነው። ቄርሎስ መጣና ቄርሎስ ደግሞ ያስተካከለው በምን መንገድ ነው? ውልደቱ የፐርሰን ነው ብሎ ነው ያመጣው። ያ ፐርሰን የሰውነትን ባህሪ ገንዘቡ አደረገ። ተመልከት፣ ያ ፐርሰን የሰውነትን ባህሪ ገንዘቡ አደረገ። ስለዚህ በሁለቱ መካከል ያለው ልዩነት ምንድነው ከተባለ ንስጥሮስ ዋት ላይ ነው ያተኮረው፣ ቄርሎስ ደግሞ ሁ የሚለው ነገር ላይ ነው ያተኮረው። ስለዚህ አሁን እያወራን ያለ ነው አንድ ፐርሰን ነው ስንል ያ ፐርሰን ፍጹም አምላክ ፍጹም ሰው ነው እያልን አይደለም። የአንዱ ፐርሰን ሎጎስ ነው፣ አምላክ ነው፣ which is ወልድ ነው። ወልድ ምን አድርጓል? የሰውነትን ባህሪ ገንዘቡ አድርጓል። የሰውነትን ባህሪ ገንዘቡ አድርጓል። ስለዚህ ማርያም የወለደችው ማን ነው ከተባለ ይህን ሎጎስን የወለደችው፣ ይህን ሎጎስን ወልዷለች። ያንን አንዱን ፐርሰን ወልዷለች ማለት ነው። ከዛ አንጻር ነው ማየት ያለብህ። ስለዚህ ፐርሰኑ ፍጹም አምላክ ፍጹም ሰው አይደለም። ፐርሰኑ ፍጹም አምላክ ነው። በእያንዳንዱ ጌታችን ኢየሱስ ክርስቶስ ሲናገር ሲያደርግ አይ የሚለው ከእያንዳንዱ አክሽን በስተኋላ ያለው አይ የሚለው ማን ነው? ፐርሰኑ ነው፣ which is the logos። ይሄ ሎጎስ ምን አድርጓል? ሰውነትን ገንዘቡ አድርጓል፣ ባህሪን ገንዘቡ አድርጓል። ምክንያቱም ውልደት ላይ የራሱ ትልቅ ጥያቄ ስለሚነሳ ነው። አንድ ሴት የምትወልደው ፐርሰንን ነው ወይንስ ኔቸር ነው ተብሎ ጥያቄ ነበር። በዛ ምክንያት አሁን አንድ ሴት ኔቸርን ነው የምትወልደው ከተባለ የዛ ሁሉ ኔቸር እናት ሆነች ማለት ነው። እሱ በጣም ችግር ነው። ለምሳሌ እኔ እናቴ እኔ ስትወልደኝ እኔ ነው የወለደችኝ which is a person የኔቸር ሁሉ ልትሆን ስለማትችል ማለት ነው። ስለዚህ ማርያም የወለደችው ማን ነው? ያንን ፐርሰን ወልደዋለች። ስለዚህ ያ ፐርሰን ሂውማን ፐርሰን አይደለም። ይህንን በደንብ 4 ነጥብ ማድረግ ያስፈልጋል። ሂውማን ፐርሰን አይደለም፣ ዲቫይን ፐርሰን ነው። እኔ ዲቫይን ፐርሰን ምን አለው? ሂውማን ኔቸር አለው። ሂውማን ኔቸር አለው። ስለዚህ አንዱ ፐርሰን ፍጹም አምላክ ፍጹም ሰው ነው የሚለው ቅድም ስጠቀም ስቴትመንቱን ሰምቼዋለሁ እና እሱኛው ልክ አይደለም ለማለት ነው። ቴንክ ዩ። ቅድም ዜዲ ወንድምነት ያልኩ አካላዊ ቃልም ማለት ነው ፐርሰኑ ሎጎስ የተባለው እሱን ማለት ነው። ቨርብ ያልሆነው ንግረተ ቃል ያልሆነው አካላዊ ቃልን እሱም ፐርሰን ሰው ሆነ ነው የሚለን እዛው ዮሐንስ ላይ ማለት ነው። እና ቴንክ ዩ ሜላ ተባረኩ። እሺ ብሩኬ ቅድም እያወራህ ነበር የምትለው ነገር ካለ በና። እሺ ኤርሚ አንድ ነገር ብቻ ብዬ ልውረድ። ያ ፐርሰን እኔ ፕሮሶፖኖ እሱን አንደርስታንድ እኮ አደርጋለሁ። የእኔ ጥያቄ የእሱ ጥያቄ አይደለም። ያንን ፐርሰን ወለደችው ብለን ስንል ያ ፐርሰን የተወለደው በስጋ ነው። እኔ አሁን የኔ ትልቁ ጥያቄ ያ ፐርሰን ከሷ ጋር አሁን ፐርሰኑን ወለደችው ብለን ስንል ያልነበረ ወደ መኖር ማምጣት ማለት አይደለም። ያ ፐርሰን የነበረ ገብቶኛል እኮ የሷ አሁን እኔ ወለደችው የሚለው ራሱ አሁን እኔ በስጋ የሚለው ካልገባ በስተቀር አዎ በስጋ ተወልዷል። ይሄ በመስቀል ላይ የሞተው ስለኛ በምድር ላይ የተመላለሰው እኔ እንደዚህ እናድርገው። ቆይ በስጋ ብሎ የሚለውን ቃል የማይጠቀም አብያተ ክርስቲያናት አለ ከኦርቶዶክስ ጀምሮ። እኛም ወንጌላውያን ካቶሊካውያንም በዚህ ጉዳይ ላይ ስንናገር በስጋ ብሎ የሚለውን ቃል ሳይጠቀም ዝም ብሎ የሚናገር አለ። ሲብራራ ነው የሚባለው። ሲብራራ ለምሳሌ ከቅድም ጀምሬ እኔ የምለው ኤርሚዬ አሁን እኔ በቃ እናንተ እኮ መቀጠል ትችላላችሁ። እኔ አሁን የኔ ትልቁ እንትን የምን መሰለህ ሪዘርቬሽኔ
አሁን እኔ አልወለደችውም አይደለም። አየህ ፐርሰኑን አልወለደችም። ፐርሰኑን ግን በስጋ ነው የወለደችው። ፐርሰኑን አይደለም የወለደችው፣ ፐርሰኑን በስጋ ነው የወለደችው። ምን ማለት ነው? ለፐርሰኑ የሆነ ነገር ሳይኖር ወደ መኖር። አሁን ይኸውልህ በደንብ አድርጋ አንደርስታንድ አድርገህ የኔን ፍራቻ በደንብ ስሙ። አሁን ፐርሰኑን ብቻ የገለጽን ከሆነ ፐርሰኑን ስትፈልግ የምትወልድ ስትፈልግ የማትወልድ የሚያስመልስል ነገር ይገባል። እኔ እንደሱ ከምንል የለም እንደዛ እኮ ያለ የለም ነው ዜድዬ። አሁን ፐርሰኑን እኔ አሁን ኤርሚዬ በቃ እኔ አሁን ፐርሰኑን ብቻ ወለደች ከሚባል እኔ አንደርስታንድ የማደርገውና ቢሆን ብዬ የማስበው ምንድነው እኔ ከዚህ በኋላ የምጠቀመውን ከተጠቀምኩ ፐርሰኑን በስጋ የሚለውን ነው ይገልጻል ብዬ ስለማስብ ከዚህ ይሄ ስህተት ከሆነ እኔ ለምሳሌ ቃል የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው በእግዚአብሔር ዘንድ ነበረ የተባለለት ነው። ያንን ቃል አምጥቼ እኔ አሁን ለምሳሌ ቃሉን ወልዳለች ከምል ይልቅ ቃልም ስጋ ሆነ ከተባለበት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ ያለውን ስሰጥ ግን ከማርያም ጋር ሳያይዝ ግን ደስ ይለኛል። ዮሐንስ ወንጌል ምዕራፍ ዮሐንስ ወንጌል ተመልሻለሁ አይደል? አይ ቲንክ ገብቶብኝ ነው። ዮሐንስ ወንጌል ይኸውልህ እኔ ከማርያም ጋር ሳያይዝ ልክ ነው ብዬ የምለው ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ሳይሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነው። ቃልም ስጋ ሆነ የሚለው ነው የሚገልጠው ብዬ ነበር። ምን ማለት ነው? የውላጤ በሌለበት ወይም ደግሞ ቃልነቱን አጥቷል ሳይሆን ቃልነቱን ሳያጣ ገንዘብ ያደረገ ከማርያም። ስለዚህ የማርያም ድርሻ ምንድነው? ያ ቃል ዘላለማዊ ቃል በእርሷ ስጋን መንሳቱ ነው። በቃ ለስጋ ጅማሬ ነው እንጂ ከሷ ጋር የሷ ምክንያትነት የስጋ ጅማሬ እንጂ ለቃል እናትነት ቃልን ማለት ልክ ቃል አባት እንዳለው ቃል እናት አለው ወደ ማለት መውሰድ የለበትም ነው። ቃልን ግን በስጋ ብለን ስንል የስ በስጋው ሰውነት በኩል እንግዲህ ቅድም እንዳልነው ሜሎስ በተለይ ይሄኛውን ጥሩ አርባ እኔ ከአሁን ከአንተ ሀሳብ ጋር ልስማማ የምችለው ይህን ስትመልስልኝ ነው። ኦርቶዶክስም ትሁን እኛ ወንጌላውያን አማኞች ካቶሊካውያንም ይሄን ትምህርት ሲያብራሩት አካላዊ ቃል ስጋ ሆነ የሰውን ተፈጥሯዊ ባህሪ ገንዘቡ አደረገ ተብሎ ያልተነገረ ወይ እንደዚህ ብሎ የማያብራራ ያልተናገረ ቤተክርስቲያን አለ ወይ? በሌለበት ለምንድን ነው አንተ አሁን አካላዊ ቃል ወይ ደግሞ ወላዲት አምላክ ወይ ወላዲተ ቃል ወይ የእግዚአብሔር እናቱ ብላ ኦርቶዶክስ ቅድም ለማርያም ጸሎት ተብሎ በተባለበት ላይ ባስገባችበት ላይ የእግዚአብሔር እናቱ ብላ ስትል እኔ ኦርቶዶክስን የምረዳት የሶስቱ አካላት እናት ነች እያለች አይደለም። አሁን እኮ ነገረ ክርስቶስ ላይ አይደለም ነገረ ክርስቶስ ሚሪዮሎጂ ላይ እኮ ነው ችግሩ። ሚሪዮሎጂ ላይ እነሱ ብለው የሚሉት ቅድም የተናገርኩት አለ። ሚሪዮሎጂ ማለት የኦርቶዶክስ ሚሪዮሎጂን ምንድነው እመሰክራለሁ ብሎ የሚል ጴንጤ ካለ ያን ሰው አገናኙኝ እኔን። ኦኬ ሚሪዮሎጂ ማለት የኦርቶዶክስ ሚሪዮሎጂ ሽንፍላ ማለት ነው። ባጭሩ የማይጠራ የተቀላቀለ የተምታታ እጅግር የሌለው ታጥቦ የማይጠራ ማለት ነው። ይሄን ብዬ ስል ከቅድመ ዓለም ጀምራለሁኝ ከራሷ መጽሐፍት ከመጽሐፈ ሰዓታት ጀምሮ ማለት ነው። ሚሮሎጂን በተመለከተ አይደለም እየተነጋገረ ያለው። የኦርቶዶክስ ሚሮሎጂ አንድም ቀን ጠርቶ የማያውቅም፣ ሊጠራም አይችልም። ለወደፊት ይጠራ ከሆነ እንጠብቃለን። ሚሮሎጂ ትምህርቷን በተመለከተ የእኛ የወንጌላውያን አማኞች ሚሮሎጂ ትምህርቷ ላይ ንጹህ ናት ምናምን ብላችሁ ካላችሁ ያን ሰው አገናኙኝ። የፈለገ ቴዎሎጂያዊ ይሁን ያን ሰው ያገናኙኝ። እኔ እጠይቀዋለሁ። ከዜማ መጽሐፍት ከራሷ ከቤተክርስቲያኒቱ የዜማ መጽሐፍት ጀምሬ እጠይቀዋለሁ። ሚሮሎጂዋ የማይጠራ ሽንፍላ ነው። ክርስቶሎጂ ግን ትምህርተ ስጋዌ ግን የጠራ ትምህርት አላት ቤተክርስቲያኒቱ። ለምሳሌ ወላዲት አምላክን ብትል ትክክል ናት። ምን እያሉ እንደሆነ ትምህርቷን ስለምናቅ ማለት ነው። ወላዲት ቃልም ብለው ሲሉ ምን እያሉ እንደሆነ ስለሚገባ ማለት ነው። የአካላዊ ቃል እናቱ ናት ነው። እናት ስትሆን በስጋ ስለወለደችው ነው። የሰውን ተፈጥሯዊ ባህሪ ገንዘቡ ስላደረገ ነው። የእግዚአብሔር እናቱን ብላ ስትል ቅድም እንዳልከው ለሶስቱ አካላት ለወልድ የሚጠራበት ስም ቢሆንም እንኳን ለወልድ እያለች እንደሆነ ግን በደንብ እናውቃለን። ስለዚህ አሁን የሚል ሰው በሌለበት አንተ አሁን የሚል ሰው ቢሆን ኖረው ትክክል ነህ ነበር የሚከራከር። ኤርሚዬ አንድ ነገር ብቻ ላስታውስ። ምናልባት እንግዲህ ይሄ እኮ ትምህርት እኮ መጽሐፍቶቻቸው ሁሉ እኮ ኤርሚዬ ይሄ ትምህርት አላቸው። አንተ ገድለ ዘራ ብሩክን እኮ አንተ እኔ አሁን ብታወጣው እኮ አንተ ከዚህ በፊት ስታነበው ሰምቻለሁ። አንድ ሰውም እንደዚህ ሲናገር ሰምቻለሁ። ዳውንሎድም አድርጌዋለሁ። ለምሳሌ ስላሴን የወለደች ይላል።
ቄሶቻቸውና አስተማሪዎቻቸው እኮ ስላሴን የወለደች የስላሴ እናት ነች እኮ ብለው በጳጳሳት ደረጃ እኮ የሚናገሩ ሰዎች ናቸው። ይሄ የመጣው ኤርሚዬ ዝም ብሎ አይደለም። እንደዚህ ቬግ የሆኑ ንግግሮች ተጠራቅመው አንድ ነገር እውነት ለማስመሰል ይባላል። አንድ ነገር ደጋግመህ አንድ ውሸት ንገረው፣ ከዛ እውነት ነው ብሎ ያምናል የሚባል አባባል። ቤተክርስቲያኒቱ ግን ስላሴን ወልዳለች እኮ ብላ አትልም። ወንድምነት ማን የሚለው ኖ በቤተክርስቲያን ውስጥ ያሉ ግለሰቦች ለምሳሌ እነ ብፁዕ አቡነ ማናቸው ባለ ፊልጶስ እንደዚህ ገድለ ዘርዓ ብሩክ ማለት እኮ ገድሎቿ ለዚህ እኮ ነው ገድሎቿ እና ድርሳኗታ ታምራቷ ላይ የጻፈችው ሚሮሎጂን በተመለከተ የጻፉት ነገረ ማርያምን በተመለከተ የጻፉት በሙሉ የማይጠራ ያልጠራ ሽንፍላ ብየዋለሁ እኔ ማለት ነው። ታዲያ አሁን እኮ ከእሱ አንጻር ነው እኔ እንዲነሳ የምፈልገው እኮ እዚህ ያሉ ልጆች ግን እኮ አሁን እኮ አንዳንድ ግለሰቦች ስላሉ ቆይ ዜድዬ ለምሳሌ አሁን እኛ አካባቢ ላይ አሉ እኮ አንዳንድ ፓስተሮችን ስጠይቃቸው ወጣ ያለ ነገር የሚናገሩ ማለት ነው። በነዛ ሰዎች አይን እኛ አንታይም። ኦኬ አንድ ሰው መጥቶ ክርስቶስ ኢየሱስ አሁን እኔ በጣም ብዙዎች የገጠሙኝ ነበሩ። በጣም ብዙዎች ማለት ነው ክርስቶስ ኢየሱስ ከማርያም ሲወለድ በስጋና በደም አልተካፈለም ብለው የሚሉ ማለት ነው። ኦኬ ይሄንን ብለው ያሉ ሰዎች በጣም ከቅርብ እስከ ሩቅ ድረስ ያሉ በጣም ብዙዎቹ ንስሐ ገብተዋል፣ አስተካክለዋል፣ ንስሐ ገብተዋል። መጥተውም ይቅርታ እንዲጠይቁ አድርጌያለሁ በውስጥም ጭምር ማለት ነው። ለምን ትምህርቱን አስተምረን ትምህርቱን ነግረን ማለት ነው። በስጋና በደምማ ካልተካፈለ ታዲያ የኛ መዳን ከንቱ ነው ማለት ነው። ያዳነን ሌላ ፍጡር ነው ማለት ነው። ከኛ ያልሆነ የኛ ወገን ያልሆነ የኛን ተፈጥሯዊ ባህሪ ገንዘቡ ያላደረገ ሌላ አካል ነው ማለት ነው። ስለዚህ እንደዚህ ብለው የሚሉ አንዳንድ ሰዎች ስለተገኙ በሙሉ ፕሮቴስታንቱ ክርስቶስ ኢየሱስ ከማርያም ሲወለድ በስጋና በደም አልተካፈለም ብሎ የሚል ድምዳሜ ላይ መድረስ አግባብ አይደለም። ልክ እንደዚህ ሁሉ አሁን ኦርቶዶክሳውያኑም ጋር አንዳንድ ሰዎች መጥተው የስላሴ አልተካፈለም አይሉም እኮ አይደለም ኤርሚ አልተካፈለም አይሉም ሳይሆን አንዳንድ የቃላት አጠቃቀም ግን ጥንቃቄ ይደረግ። ጥንቃቄው እንዳለው ነው ዜዲ። አንዳንድ አገልጋዮች የኦርቶዶክስ አገልጋዮች ማለት ነው ለምሳሌ ቅድም እየተናገርኩት ነበር። ይሄ ምንድነው በርገር በልቶ የጠገበ አንድ ዲያቆን አለ። ዲያቆን ብሎ የሚል ዲያቆን ሕዝቅያስ ማለት ነው አሜሪካ ሀገር ያለው የኦርቶዶክሱ ምን አለ? ማርያም ከሌለች ስላሴነት የለም ማለት የሱ ቅዠት ነው። ኖ ቅዠት አይደለም። ቅዠት ሳይሆን ይሄን ቅዠት የሚጋሩት ማርያም ታማልዳለች የሚለው ኤርሚዬ ማርያም ታማልዳለች እኮ ያለ ማርያም አማላጅነት ዓለም የሚለው ትምህርት እኮ ማርያም ታማልዳለች አንዴ ስማኛ ማርያም ታማልዳለች የሚለው ትምህርት እኮ የቤተ ክርስቲያኒቱ አስተምህሮ ነው። ምን ማለት ነው አስተምህሮ ካልክ እኮ ወይም ደግሞ ሌትስ ሴይ ያለ ማርያም አማላጅነት ዓለም አይድንም ሲባል የነበረው እኮ አሁን ነው የቀረው። አሁን ቅርብ ጊዜ የወንጌል አማኙ በዚህ በተገኘው ፕላትፎርም በተለይ አንተ ምናምን በዩቲዩብ ተጀምሮ ትልቅ ትግል ተደርጎ እኮ ነው አሁን እስከሚያፍሩበት ድረስ እኮ የቀረው ይሄ። ከዛ በፊት ያ ቃል እየተጨመረ ሃይ ባይ በሌለበት ሲነገር ስለኖረ በቃ ትምህርት ቤት ሰርቶ ኦልሬዲ ትምህርት ሆኖ ነበር እኮ ያ ትምህርት ሁሉም ያገኘው ቦታ ሁሉ ይናገረው ነበር። አሁን ግን የወንጌል አማኙ መምጣቱ ወደ ሚዲያ መምጣቱና ነገሮችን ገሃድ መውጣታቸው ትምህርታቸውን እንዲያደርግ አሁንም ምን የምለው ይሄ ለምሳሌ ልክ አባታችን ሆይ ኢየሱስ ያስተማረውን ለዛው ኢየሱስ ያስተማረውን የአባታችን ሆይ ጸሎትን ተከትሎ በታሪክ ማለት በመጽሐፍ ቅዱስ አንድም ቦታ ሐዋርያቱ ያላስተማሩን እነሱ ግን የት ምን ይላሉ? ከአፖስቶሊክ ሰክሴሽን አለን የሚሉት ሰዎች እመቤታችን ቅድስት ድንግል ማርያም ወይ ሰላምታ ይገባሻል ብለው በመልአኩ በገብርኤል ሰላምታ ሰላም እልሻለሁ ብሎ ይቀጥልና የአሸናፊው የእግዚአብሔር እናት ወይ ብሎ ሲል አይምሮ ውስጥ የሚጨምረው እንደዚህ አይነት ቃላቶች ቬግ የሆኑ ቃላቶች ገብተው ኖርማል ሆነውብናል አሁን። ስለዚህ እኔ አሁን ለምሳሌ ሰዎች ኖ ተመልከት መሆኑን የምታውቀው ኤርሚዬ መሆኑን የምታውቀውን ጥያቄዎችን ልጠይቅ በነገረ ክርስቶስ ላይ አሁን ማለት ነው። አንተ ቆይ አንድ ጊዜ ቆይ ይችን ብቻ አልቆይም። ቆይ ብሩክሻ አንዴ ኤርሚዬን አንድ ነገር እያወራው አንዴ ወንድምነት አንዴ ጨርስና ድምፅህም ሩቅ ነው ብሩክ አስተካክለው። ኤርፎን ካለ ነቀለው ኤርሚ አሁን የምጠይቅህን ስማኝ። ከማርያም የተወለደው ቃል በስጋ ነው አይደል ኤርሚዬ? አዎ ያ አካላዊ ቃል በስጋ ነው የተወለደው። መለኮት በስጋ ተወልዷል ከማርያም አይደል? አካላዊ ቃል የሆነው ራሱ የሶስቱ አካላት የሚጠቀሙትን አንድ ባህሪ መለኮት ብሎ የሚለውን ይጋራል። መለኮት በስጋ ወለደች ብለው ቢሉ ምን እያለች እንደሆነ ቤተክርስቲያኒቱ በደንብ ታብራራዋለች። እሺ
ወልድ እግዚአብሔር በስጋ ተወልዷል አይደል? ከሷ አዎ። እሺ ወልድ እግዚአብሔር ብዬ ስልና እግዚአብሔር ከሷ ተወልዷልና ወልድ እግዚአብሔር ከሷ ተወልዷል ብዬ ስል የትኛው ነው ኢየሱስን በይበልጥ የሚገልጠው? በይበልጥ የሚገልጠው በተለየ አካሉ ስትጠራው ነው። ግን ደግሞ እግዚአብሔር ብላ ስትል ቤተክርስቲያኒቱ ለሶስቱ አካላት ሶስቱንም ወለደች ብላ እያለች አይደለም። ለምንድን ነው በየጸሎቶቻቸው በየሁሉ ቦታ ማለት ነው የመለኮት እናት የእግዚአብሔር እናት ብቻ የሚለውን ቃል ሲያብራሩት ነው እንዴ? እንዴት ነው ብለህ ስትጠይቃቸው ነው እንጂ ለምንድን ነው ሁሉ ቦታ ላይ እነዚህን ቃላቶች የሚጠቀመው? ቬግ የሆኑት ብቻ የሚጠቀሙት ለምን ይመስላል? እግዚአብሔር መለኮትን የወለደች መለኮት ምናምን እያሉ በዚህ የተሰናከለ ሰው አለ? ዜድ ይህንን ብላ በማለቷ ኦርቶዶክስ የተሰናከለ ሰው አለ? ለምን አይኖርም? ለምን አይኖርም? እኔ አንደኛ ካለ ከራሷ ምንመና የተሰናከለው እኔ እንትን ከመስራት በመጀመሪያ ደረጃ አንዳንድ ነገሮች እንደዚህ አይነት ነገሮችን ጥንቃቄ እናድርግ ብሎ ሲባል አንድ ነገር ሰዎች እስቲ የተሰናከለ ወይም ደግሞ በዚህ ጉዳይ በቃ እግዚአብሔርን ወለደች እንዴ ብሎ የመጣም ሰው ካለ አምጣ ብሎ ማለት ተገቢ ነው ብዬ አላምንም። ሰዎች ስለተሰናከሉ ስላልተሰናከሉ ብቻ አይደለም ትምህርቶቻችን አምጣ ብዬ ባልልም አንደኛ ኦርቶዶክስ የእግዚአብሔር እናት ብላ ስትል ለምእመናን አይን ብላ ስትናገር በተለይ አካሉ ወልድ ከሷ በስጋ እንደተወለደ በማብራራት ትናገራለች። የምናውቀው ነው። እኛም ከዛው ቤት ስለበቀልን እዛው ቤት ስላደግን እዛው ቤት መንፈሳዊ ትምህርትን ስለተማርን እዛው ቤት ይህን ትምህርት ተምረናል፣ እዛው ቤት ቀድሰናል። ስለዚህ ኦርቶዶክሳውያኑ ራሱ በዚህ ጉዳይ አሰናከልሽን የእግዚአብሔር እናት ብለሽ በማለትሽ ብለው አላሏትም። ለምን? የእግዚአብሔር እናት ብሎ የሚለው ለአብም ለመንፈስ ቅዱስም ለወልድም ጭምር የሚነገር ቢሆንም እንኳን በተለየ አካሉ ብሎ የሚለውን ቃል ግን ትጠቀማለች። በተለየ አካሉ ብላ ታብራራለች። ስለዚህ ታብራራ ነው። እኔ ተቃውሞ ያለው ከዛ ውጭ ባለው ነው። ወንድምነት ልጨርስ። አንደኛ ታብራራለች። ከምእመናኗ የእግዚአብሔር እናቱ ብለሽ በማለትሽ ሳታብራሪ በማለትሽ አሰናክለሽናል ብለው አላሏትም። አንድ ሁለተኛም ከኛም ከወንጌላውያን አማኞች እኔ ለሌሎችም ጭምር የምሰማው ኦርቶዶክስ የእግዚአብሔር እናቱ ብላ ስትል ለሶስቱ አካላት እየተናገረች እንዳይደለ ይታወቅ። እኔ ህሊናዬን በፍጹም ልሸጠው አልችልም። ለሶስቱ አካላት እየተናገረች እንዳይደለ ይታወቅ። ታዲያ ከሶስቱ አካላት ግን ለአካላዊ ቃል ለኢየሱስ ክርስቶስ እየተናገረች ነው። ያ እሱ ደግሞ እግዚአብሔር ነው ብሎ የሚለው ነገር አጽንኦ ሰጥታ ለመናገር ስለፈለገች ነው። ብርኬ መቀጠል ይችላል። ኤርሚዬ ጌታ ኢየሱስ ይባርካቸው። እናንተ ቀጥሉ። ስራ ላይም ስለሆንኩኝ ዘመናቸው ይባረክ። ያው እኔ ግን የኔን ሀሳብ ብቻ 30 ሰከንድ ስጠኝና እንትን አድርጌ አይ ቲንክ ሜላ ከአንተ ጋር አይ ቲንክ ልጠይቅ ፈልጎ ይመስለኛል። አይ ዶንት ኖ ከቻልክ ወንድምነት። እሺ ሜላ ማነው? ሶሪ ብሩኬ እኮ ሳትወጣ ዜዶ ምናልባት ጥያቄ ስላለኝ እሺ ወንድም እሱ መልሰልን ብትወጣ ማለት ነው ከማስተካከል እሺ ተባረክ። ምናልባት እኔ ቅድም ሜላ የተናገረው በጣም ቆንጆ ነበር ብዬ አስቤ ነበርና አሁንም እሱ ላይ ጥያቄ የሚሆነው እሱ ላይ ነው። ለምሳሌ እኛ አንድ አካል ሁለት ባህሪ ብለን እናምናለን። ሁለት ባህሪ ስንል ፍጹም ሰው ፍጹም አምላክ እያልን ያለ ነው። ከዛ መጠበቂያዎቹን ደግሞ እናገራለን ቀጥለን። አንድ አካል ብለን ስናምን እንዴት ትረዳለህ? ይሄ ቢመለስ ቀላል ይሆናል ብዬ ስለማምን ነው። አንድ አካል ስንል ምን እያልን ነው? እሱን ብትነግረን ዜዶዬ። አንድ አካል ማለት አንድ አካል ነው። እኔ ማለት የሚችል ስሜት፣ ፈቃድ፣ እውቀት ያለው ማለት ነው። ኦኬ፣ አንድ አካል እሱ ሊባል የሚችል ማለት ነው። ያ አንዱ አካል ሰው ነው ወይስ አካላዊ ቃል ነው? አካላዊ ቃል በሰውነት የተገለጠው አካላዊ ቃል ነው። አንድ አካል ተብሎ የሚጠራው አካላዊ ቃል ነው ማለት ነው አይደል? በእንትን ከሄድክ በነገረ ክርስቶስ ከሄድክ በነገረ ማርያም ስትመጣ ግን አሁን ጥያቄ ያለው ነገረ ማርያም ላይ ስለሆነ በነገረ ክርስቶስ ስትሄድ ያ አንድ የአካላዊ ቃል ነው። ያ አካላዊ ቃል ግን መቼም የነበረ ማንነት ነው፣ መቼም የነበረ ምንነትም ነው። ስለዚህ እኔ አሁን እያልኩ ያለሁት ልክ ወደዚህ ግን ሲመጣ ግን ይኸውልህ በማርያም ግን ወደ ማርያም ሲመጣ ግን ለአካላዊ ቃል ምንነትን የሰጠች አይደለችም። ለአካላዊ ቃል እሱ ማን ነው ተብሎ ሲባል
ምንድነው ተብሎ ሲባል ምንነትን ማንነትን ሳይሆን ሶሪ ምንነትን የሰጠች ነች። ምንነትን ማለት ኔቸርን ከሷ የወሰደባት ነው አካላዊ ቃል። ስለዚህ አካላዊ ቃል ከምን ጋር ነው የሷን ግንኙነት ከሱ ጋር ያለው እንትን ብትለኝ እርሱ ምንድነው ብለህ ስትል ፍጹም ሰው ፍጹም አምላክ ነው እንላለን። ስለዚህ ምንነትን ያገኘባትን ወስጄ እንደ ማንነትን እንዳስገኘ አካላዊ ቃልን ወለደች ማለት በጣም ከባድ ነው ለኔ። ምንነትን ግን አግኝታለች። ፍጹም ሰው ፍጹም የሚለውን የጨመረው በሷ ስለሆነ ይኸውልህ ፍጹም ሰውነት ፍጹም ሴንስን የወለደችው እያልክ ነው ዜዶ? ምን አልከኝ? ባህሪን ነው የወለደችው እያልክ ነው? ባህሪን ነው እያልክ ነው? ኖ ፍጹም ሰው ይኸውልህ ፍጹም ያንን ፍጹም ሰው ይኸውልህ ፍጹም አምላክ የሚባለውን ማንነት በስጋ ነው የወለደችው። ስጋ ደግሞ የዛ ፍጹም ሰው ባህሪ ነው ሆኖ የገባው። በቃ ከማርያም በማርያም ከመወለዱ እኮ ያገኘው ነገር ያ ዘላለማዊ የሆነው ቃል በማርያም በኩል ያገኘው ፍጹም ሰውነትን which is ባህሪን ነው የሰውነት ባህሪን ነው ያገኘው። ስለዚህ ያንን እኔ ማርያምን ለውጬ የመለኮቱ ብቻ ወላጅ አላደርግም። እኔ ማደርገው ምንድነው? አይ ፍጹም መለኮት የሆነው ፍጹም አምላክ የሆነው ቃል ብቻ ነው የተካፈለው። ስለዚህ እኔ የቃል ድምጽ ርቆ ይመስለኛል። ያው በመሃል ሳወራ ሳሰማኝ የቀጠልከው አሁን ስለ ባህሪ ነው የምታወራው አንተ፣ ስለ መለኮትና ስለ ሰዋዊ ባህሪውን እያወራ ነው ያለው። እኔ ግን ጥያቄ ስለ አካል ነበረ። ኢየሱስ ክርስቶስ አንድ አካል ነው ብለን ነው የምናምነው። ያ አንዱ አካል ከሁለት አካል ወደ አንድ አካል መጥቷል ብለን ነው የምታምነው ወይስ ምን ብለን ነው የምናምነው? አንድ አካል ስትል ምንድን ነው የምትረዳው? እሱም ብትነግረኝ፣ ስለ አካል ብቻ ብታወራኝ። የተወለደው አካል ስለሆነ ማለት ነው፣ ባህሪ ሳይሆን የተወለደው አካል ስለሆነ የተወለደው ያ አንዱ አካል ምን ብለህ ነው የምታምነው? ምን ብለህስ ነው የምጠራው ያን አንዱን አካል? ተናግሬያለሁ። ባለፈውም የተወለደው ቃል ነው ብያለሁ። ቃል በስጋ ተወልዷል። በሷ አንዱ አካል ቃል በስጋ ተብሎ ነው የሚጠራው። ቃል ነው የሚባለው። ያ ቃል ቃል ነው የሚባለው። ቃል አካላዊ ቃል አካላዊ ቃል የተወለደው ያ አካላዊ ቃል ከማርያም ጋር ያለው ዝምድና ምንድነው ካልከኝ በስጋ ከሷ መወለድ ነው እያልኩኝ ነው። ኖ ጥያቄውም ያለው የተወለደው ከማርያም ጋር የሚያያዝበት ምክንያት ወንድምነት አንዴ ብሩኬ ምንድነው ኤርፎን ነው ወይስ ምንድነው? አልገባኝም። ድምጽ ርቆ ነው አይደለም? ጠጋ አድርጌ ነው የሚያወራ ያለው። አይሰማም? ድምጽ አይሰማም? አዎ። ለምንድን ነው እንደዚህ የምታረቀው? ብሩኬ በጣም ሩቅ ነው። አንድ ወይም እንትን በላ ብሩኬ። ለምንድን ነው የምታረቀው? ይሄዳል ይመጣል። በጣም እሺ፣ ኔትወርክ ነው የሚሆነው። እሺ በቃ ወጥቼ ልመለስ። እሺ ችግር የለውም። እስከዛ ዜድ መቀጠል ትችላለህ። ኤርሚዬ አሁን እሱ እስከሚመለስ አንድ አካል ነው። እሺ አንድ አካል እኔ በሁለት አካል አላምንም። አሁን ደጋግሜ ነው የምናገረው፣ በሁለት አካል አላምንም። ያ አካላዊ ቃል ግን አካላዊ ቃል ከማርያም ተወልዷል። አዎ ተወልዷል። እንዴት ተወለደ? በስጋ ባጭር ቃል ይላቸው። ለምሳሌ እኔ አካላዊ ቃልን ስጋ ወለደች ከተባለ እስካሁን ድረስ እኔ ችግር የለብኝም ያልኩ ነው። ደጋግሜ በሚግባት አለበት እሷ ጋር እኔ አካላዊ ቃል ወለደች የሚለው በጣም አካሚ አካላዊ ቃል ከመወለድ ስጋ ከነበረ ማንነት የነበረሰን ነው። ያንን ከእሷ ተገኘ። የእሷ ድርሻ የእሷ እንትን አካላዊ ቃልን በስጋ ከዚህ ምድር እንዲመጣ ስጋ የመጣባት ነች። ስጋ መውጣት የለበትም። እሷ ያላት ድርሻ መውጣት መረሳት የለበትም። እሷ ያላትን ድርሻ አስወግደን ዜግ የሆኑ ቃላቶችን እየተጠቀምን ሌላ ማንነት ሌላ ነገር ውስጥ ማስባት ገበያ። እሺ ዜድ ኔትወርክን አስተካክለው። ዜድ ይቆራረጣል። ቦታ ቀይረ የቀደሙ ቦታ ላይ ምናልባት መኪና እየነዳህም ከሆነ ማለት ነው። እኔ የዜድ ያልገባኝ ነገር ቢኖር እስካሁን ማለት ነው ወንድሞች እናቶች፣ ያለ ክፍል የተቃረነ ክፍል ለምሳሌ አካላዊ ቃልን ቅድመ ዓለም ከአብ በተወለደበት አወላለድ፣ ማርያምም ልክ እንደዛው ከአብ በተወለደበት አወላለድ ነው የወለደችው።
ብሎ ያለ ሰው ቢሆን የዜድ ሙግት ተገቢ ነበረ። ግን ያለ እኮ የለም፣ እንደዛ ያለ የለም። ኤኒዌይ ብሩኬ ጨርስና ከዛ ለኤቢ ሰጠዋለሁ። እሺ ምናልባት ሀሳቤን ከተረዳችሁኝ እና ድምፅ የማይሰማ ከሆነ ይህን ጥያቄ ብንመልሰው ዜዶንም ማስተካከል ወይ ደግሞ ማረም እንችላለን ብዬ ስላመንኩኝ ነው። አካላዊ ቃል ፐርሰንን ነው ወይስ ደግሞ ባህሪን ነው ገንዘቡ ያደረገው የሚለው መመለስ መቻል አለበት። ፐርሰንን ገንዘቡ አድርጓል ብለን የምናምን ከሆነ ወደ ሁለት አካል ትምህርት ይወስዳል ማለት ነው። የጨመረው ግን ባህሪን ከሆነ ሰዋዊ ባህሪን ከሆነ የጨመረው አንዱ አካል ተብሎ የሚጠራው ቃል ነው ማለት ነው። ማርያም ቃልን የወለደችው ማለት ነው። የሚወለደው ፐርሰን ስለሆነ ሰምታችሁኝ ከሆነ ምናልባት ድምፄ ሩቅ ካልሆነ ማለት ነው። እና ማርያም የቃል እናት ሲባል የአንዱ ፐርሰን እናት ናት ተብሎ እየተነገረ ነው ያለው ማለት ነው። እና ቃል ባህሪን ነው የሰውን ባህሪ ገንዘቡ አደረገ እንጂ የሰውን አካል ገንዘቡ አላደረገም። እንደዛ አይደለም አንድ አካል ብለን ስናምን እና ዜዶ ምናልባት ሰምተኝ ከሆነ አሁን በደንብ ሰምተኝ ከሆነ አንድ አካል ብለን ስናምን ሰምቻለሁ ብሩክ ያው ልጠይቅ ወይስ በተናገርኩት ተስማማክ? ጠይቀኝ ብሩክዬ፣ እየሰማሁ ነው። እሺ በዘላለም ውስጥ የነበረው አካላዊ ቃል የጨመረው ፐርሰንን ነው ወይስ ደግሞ ኢሴንስን ባህሪን ነው የጨመረው? እንዴ ፐርሰንን እንዴት ይጨምራል? በጭራሽ ባህሪን ምንድነው? ባህሪን ይጨምራል እንጂ ፐርሰንን ሊጨምር አይችልም። ፐርሰን ማለት ሰውነት ከዛ በፊት ሰልፍ ሰብሲስት የሚያደርግ ማንነት አልነበረም የነበረው። ስለዚህ እኔ ፐርሰንን የጨመሩ ብዬ አላምንም። ባህሪን ነው የተካፈለው ከማርያም። ያንንም ነው እኔ አሁን እያልኩ ያለሁት። ለምንድነው ባህሪው የማይነገረው ነው? ባህሪ ያገኘባት ነች እንጂ የፐርሰን ማንነት ያገኘባት ይኸውልህ የፐርሰን ማንነት ያገኘባት አይደለችም። በቃ ጨረስን እኮ አሁን እኮ አለቀ። ያ ማለት የሚወለደው ፐርሰን ነው ወይስ ባህሪ ነው የሚወለደው? የተወለደው ፐርሰኑ ነው፣ ግን በስጋ ባህሪ ነው ከሷ እንዲወለድ ከሷ ያገኘው የስጋን ባህሪ እንጂ ፐርሰንን አይደለም የምንገልጸው። ፐርሰኑን እንገልጥና ከሷ ጋር ግን ያለው ሪሌሽን ባህሪን መካፈሉ ነው። በቃ ለምን ነው ፐርሰን ተወለደ የምትለው? ባህሪን ነው ከሷ የነሳው አይደል? ለምን ነው ፐርሰን ከሷ እንደተገኘ የምታደርገው? አላልኩም እኮ አሁን ፐርሰን ከሷ ተገኘ አላልኩም። አሁን አንተ ቆይ መልሼ ልጠይቅህ። ይኸውልህ እኔ አሁን ይሄንን ብያለሁ። እኔ ምን አልኩ? ቆይ እኔ ይሄንን አልኩ። ይኸውልህ አንተ የጠየከኝን ጥያቄ በደንብ መለስኩልህ። ምን ብዬ መለስኩልህ? አይ የተወለደው ፐርሰን ነው እኮ የተወለደው ፐርሰን ነው። ቆይ ያው ስማኛ፣ የተወለደው ፐርሰን ነው። ፐርሰን ስለሚወለድ አይደለም። ግን ያ ፐርሰን ከሷ ሲወለድ የማርያም ሮል ምን ነበረ ከተባለ ፐርሰኑን ፐርሰን ማድረግ አይደለም። ፐርሰን መወለድ ስላለበት ነው እንጂ የነበረው ፐርሰን ነው ከሷ የተወለደው። ያ ፐርሰን ግን ከሷ ጋራ ያቆራኘው ከሷ ጋራ በሷ በኩል ያገኘው ነገር ፐርሰንነቱን ሳይሆን መጀመሪያም የነበረው ፐርሰን ከሷ ስጋን ነው የነሳው። ስለዚህ እኔ ጥያቄ ጠይቃለሁ ማለት ነው። አሁን አንተ የማርያም ሮል በኢየሱስ ክርስቶስ ቆይ አንድ ጊዜ ብሩክዬ፣ መልስ እኮ ቆንጆ መልስ ሰጥቻለሁ። አይ ቲንክ ይመስለኛል። ሌላ የምጠይቀው ነገር አለ? እሺ ቀጥልሽ። ባህሪ አይወለድም ብለሃል። የሚወለደው ፐርሰን ነው ብለሃል። ያ ፐርሰን ደግሞ ቃል እንደሆነ ተስማምተናል። ያ ቃል የተወለደው ከማርያም ነው አይደል? ትክክል። የቃል እናት ተብሎ ቢነገር ለማርያም ችግር የለውም ማለት ነው። አዎ ቃልን በስጋ ለምን መሰለ እሷ የሰጠችው ይኸውልህ ፐርሰኑ የተወለደው ፐርሰን አሁን እዚህ ቦታ ላይ ይኸውልህ ይሄንን ብቻ ብለህ ስታቆም ይሄንን ብቻ ቃል ተወልዷል ብለህ ስታቆም ቃል ፐርሰኑ ከማርያም ተወለደ ብቻ እያልክ ነው። ከማርያም ግን ፐርሰን አይደለም የተወለደው። ከማርያም ፐርሰን ነው ብለን ፐርሰን አይደለም የተወለደው ሳይሆን ፐርሰኑ ያ ሲወለድ የማርያም ሮል ግን ኔቸርን መካፈል ብቻ ነበረ። የማርያም ሮል ፐርሰን ማድረግ ሳይሆን ያንን ፐርሰን ስጋ ባህሪን እንዲይዝ ማድረግ ነው። አሁን የፐርሰን አስገኝ ብቻ አድርገሃት ቁጭ ማለት አይገባም። የፐርሰን አስገኝ ሳይሆን ያ ፐርሰን ከመጀመሪያም የነበረው ፐርሰን በእሷ ውስጥ ያገኘውን ነገር መግለጥ ነው ያለብህ። አጠራሪ መሆን ያለበት ከማርያም ምንድን ነው ያገኘው? ስጋዊነት ወይም ደግሞ የስጋ ባህሪን።
ፐርሰኑ ማን ነበር? ፐርሰኑ ቃለ ምን አልከኝ? አስገኝም ተብሎ አይነገርም ለማርያም ሲጀምር ዜዶ የፐርሰን አስገኝም ተብላ ማርያም እንደዛ ተብሎ ለማርያም አይነገርም ሲጀምር ፐርሰን በዘላለም የነበረ ስለሆነ። እሺ በአጭር ቃል ይኸውልህ ፐርሰኑ በአጭር ቃል አሁን እኔ ልጨርስ ይብቃኝ። ፐርሰኑ በማርያም ማንነት በማርያም ሆድ ውስጥ ፐርሰኑ ይኸውልህ አዘ ፐርሰን መጀመሪያም የነበረው ነው። ያ መጀመሪያ የነበረው ቃል በማርያም ሆድ ውስጥ ቃል አይደለም ሆኖ የቀጠለው በማርያም ሆድ ውስጥ ስጋን ገንዘብ አድርጓል። ስለዚህ የማርያም ትልቁ ኮንትሪቢዩሽኗ ምንድን ነው ከተባለ ያንን አካላዊ ቃል መጀመሪያም የነበረውን የሰው ስብዕና መስጠት ነው። የሰው ስብዕና እንዲካፈል መሆን ነው ከሷ። ስለዚህ እኔ መግለጥ ያለብኝ መጀመሪያ የነበረውን ቃል ከሷ ተወለደ የሚለውን ቃል ብቻ ቬግ የሆነውን ሳይሆን መጠቀም ያለብኝ መጀመሪያም ስለነበረ ቃል እኔ መገለጥ አለበት ብዬ የምለው ምንድነው አካላዊ ቃል በስጋ ለምን የሷ ኮንትሪቢዩሽን በስጋ ወደዚህ ምድር እንዲመጣ ክርስቶስ ኢየሱስን መውለድ ነው። ስለዚህ ያ የመውለድ ደግሞ ዋናው እንትን ምንድነው በስጋ እሱን ማምጣት ነው። የአካላዊ ቃል አምላክነት ላይ ጥያቄ የለኝም። አካላዊ ቃል መወለድ ላይ ጥያቄ የለኝም። በስጋ መወለድ ላይ አካላዊ ቃል ከአብ አስቀድሞ ከአብ የዘመን ቁጥር ማለት ልዩነት ሳይኖረው አብ በነበረበት ዘመን ሁሉ ከአብ ተወልዶ ከአብ ተገኝቶ መኖሩን ጥያቄ የለኝም። መለኮት መሆኑን ጥያቄ የለኝም። ጥያቄ ያለው በማርያም አጠራር ላይ ብቻ ነው። የማርያም አጠራር ላይ ስትመጣ አካላዊ አሁን ለምሳሌ ሰው ቃልን ወልዳለች እንዴ ስትለኝ ይብራራልሃለሁ። ምን ማለት ነው? ቃልን በስጋ ለቃል አይደለም የመወለድ ኮንትሪቢዩሽን የሷ ቃል በስጋ እንዲወለድ መንገድ መሆን ነው የሷ ዋናው ኮንትሪቢዩሽን። ስለዚህ እኔ በዚህ ነው የማደርገው። አይ ቲንክ ይሄ የተሳሳተ አይመስለኝም። ቆየት ብዬ ደግሞ እኔ ወደፊት አየዋለሁ ማለት ነው። እዚህ ጋራ ቆይ አንድ ሜላ ይቀጥል። ዜድ ግን አትወጣሽ። ይሄ ነገር እልባት ማግኘት አለበት። እኔ በኋላ ላይ የምልህ ነገር አለ። ወንድሞች ይናገሩና ሜላ የሚቀጥልና ኤቢም ተናግሮ ወንድምነት ብትደውልኝ ወይ ደስ ይለኛል። ከይቅርታ ጋር ነው። አዎ ቆይ አይ እዚሁ ላይ መሰለህ በቃ እኔ አሁን በጣም ተናርኩኝ። እደውልልሃለሁ ግን ይሄ ፐብሊክ ስለተደረገ ከወንድሞች ጋር አይተን ከነቃሌም ጋር በዚህ ጉዳይ አውርታል ይመስለኛል። እህትዬ ዩቲዩብ ላይ የላከችልኝን ርዕሱን ያየሁት ባለመግባባት ተዘጋ የሚባል ነገር ይሄ ነገር መፈጠር የለበትም። በዚህ ጉዳይ ላይ አንተ እያልክ ያለው ነገር ተረድተንሃል፣ ግን ትክክል አይደለም ብለን እያልንህ ያለው ደግሞ ቦታ ላይ አለ። ይሄ ነገር አጥርተው ብትወጣ ነው ማለት አጥርተው ማለት በቃ እዚህ ጋር ማቆም አለበት ማለት በመስማማት ነው ማቆም ያለብን። ባለመስማማት እናንተም የራሳችሁን ሂዱ እኛም የራሳችን ሂዱ ብለህ ካልክ ዜድ ትክክል የማትሆንበት ቦታ አለ። እሱን በኋላ እነግርሃለሁ ማለት ነው። ሜላ ይቀጥል። ከዛ ኤቢም ከተናገረ በኋላ እንትን ትላለህ። ግን አትሄድ፣ ጊዜ እንሰጣለን ወንድምነት። አትሄድ፣ ሳትጨርሰው አትሄድ። ሜላ መቀጠል ትችላለህ። ቴንኪው። እሺ በደምብ ግልጽ እንዲሆን ማርያም የወለደችው ማን ነው ብለህ ዜዶዬ ቀጥታ ማን ነው ነው የምትለኝ? አይሰማም? እሺ ሜላ ይሰማል? ቆይ ዜድ መሰለኝ አልሰማ። ወገኖች እሺ እኔ ሰውን እዚህ ቤት ኑ ግቡ አትግቡ ብያለሁ። የላኩ ሰዎችን አስገባለሁ። ግን አንዳንድ ሰዎች የማንገባበት ቤት አለ ብለው ስላሉ አሁን ቃሌን አስገቡት እያሉ እኔ አትግባ ብያላልኩትም። እሱ ግን አይ ቲንክ ላለመግባት ከፈለገ ማንም ግዴታ የለበት። እዚህ ቤት ማንም ሰው የመግባት ግዴታ የለበትም። ያለ መግባትም ደግሞ መብቱ አይከለከልም። ኑፋቄ ትምህርት እስካላስተማረ ድረስ ከኔ ጋር መቀጠል ይችላል ማለት ነው። ስለዚህ እኔ አላስገባውም ብዬ አላልኩትም ወገኖች። አላከም ኤቢዬን ሳየው ሳብኩትኝ ገባ ማለት ነው። ከላካ አስገባዋለሁ፣ እኔ ችግር የለብኝም። እና ከታች የምጽፉ ሰዎች እያየው ስለሆነ ኦኬ። ቃሌ እኔ የምወደው ሰው ነው፣ በጣም የማከብረው ሰው ነው፣ አገልግሎቱ በጣም የተወደደ ሰው ነው። ግን የግድ ገባ ብዬ አልለውም። ከላከ መግባት ይችላል። ቴንኪው። እሺ ሜላ ዜዲ እየጠየቀ ነው። ሜላ ቀጥል። ቴንኪው። ኤቢ ምን አልከኝ? ዜዶ ከሰማ ሜላ ምናልባት ሶሪ በጣም ሰላም ብያቸዋለሁ ሁላችሁንም። ዜድ ሚዩት ላይ ነው ያለው። ማውራት ከቻለ እንትኑን አንስቶ ይቀጥላል። የሚመች ቦታ ላይ ያላል መሰለኝም እና ሌላ ጊዜ ዲስከስ ስናደርግ አሁን አንተ ያነሳውን ጥያቄ እኔም ጠይቄው ነበረ እና እሱ የፈጠረው አንድ ዲስቲንክሽን አለ። ያ ዲስቲንክሽን ምንድን ነው?
ዘላለማዊ ቃል ቅድመ ተዋህዶ በኋላ ደግሞ ስግው ቃል ሲሆን በሁለቱ መካከል የፈጠረው ዲስቲንክሽን አለ። ዘላለማዊ ቃል ማለት አንችልም፣ ስግው ቃል ነው ልንለው የሚገባው ስጋን በስጋ ስለተወለደ። ከስግው ቃልነት በኋላ ወይም ደግሞ በጊዜ ተዋህዶ ማለት ያለብን ስግው ቃል ነው እንጂ ዘላለማዊ ቃል ልንለው አይገባም የሚል ሐሳብ አንስቷል። ይሄ አንዱ ትልቅ ችግር ነው እኔ ያገኘሁት። ማለት ዘላለማዊ ቃልነቱ አልተለወጠም። ይሄ ዲቫይን ሲምፕሊሲቲንም ያናጋል። ስግው ቃል ካላልነው በስተቀር ዘላለማዊ ቃል ልንለው አንችልም የሚለው አንዱ ትልቁ ክፍተት እሱ ነው። ሌላው አካላዊ ተዋህዶን እና ባህሪያዊ ተዋህዶን፣ እኛ ተዋህዶ ስንል ሁለት አይነት ቋንቋ ነው። የኦርቶዶክሶቹ ፍጹም ኮምፖዛይት የሆነ የኛ ስትሪክት የሆነውን አንቀበልም፣ ቱ ኔቸር ነው የምንቀበለው። ግን ሁለቱ ባህሪያት በማርያም ማህፀን ሲዋሃዱ ኢንዲፔንደንት የሆነ እኔ ባይ ቁመና የሰብአዊ ባህሪው የለውም። ስለሌለው እኛ አን ሃይፖስታሲያ እንለዋለን በመጽሐፍ ቅዱስ ትምህርት ቤት። ሂውማን ኔቸሩ ኢንዲፔንደንት ሃይፖስታሲስ የለውም። አሁን ሂውማን ኔቸሩ ኢንዲፔንደንት የሆነ እኔ ባይነት ቢኖረው ፓርቲኩላሪቲውን ያገኘው በሎጎስ ባይሆንና ልክ ፕሮሶፖኒክ እንዳደረገው እንደ ንስጥሮስ ራሱን ችሎ እኔ ባይ ቢሆን አይ ልክ ነው ቃል ዘላለማዊ ቃል በስጋ ብለን ቃልን ሎጎስን ከስጋ ጋር እናወዳድረው ነበር። አሁን ፓራራሊዝሙ ራሱ ሮንግ ፓራራሊዝም ነው የተሰራው። ያ ፓራራሊዝም ምንድን ነው? ዘላለማዊ ቃልን ከስጋ ጋር ልክ ሁለት ፐርሰኖች ልክ ንስጥሮስ እሱ እንደዛ አላምንም ነው የሚለው። ዜድ ደጋግሜ ጠይቄዋለሁ። እንደሱ አያምንም። ግን ደግሞ ኤክስፕሬሽኑ ግን ኤክስፕረስ የሚያደርግበት መንገድ ግን ያ ነው። ዘላለማዊ ቃልን በስጋ ተወለደ ስንል ስጋን ራሱን ችሎ ቁመና እንዳለው እኔ ባይ እንደሆነ አስመስሎ የማቅረብ አይነት ያ አደገኛ ነገር ነው። ስለዚህ እኛ በስጋ ስንል ስጋ ራሱን ችሎ ኢንዲፔንደንት ፐርሰናል ኤግዚስተንስ ያለው ሆኖ ሳይሆን እኛ የምናብራራበት መንገድ የሂውማን ኔቸሩ ኢንዲፔንደንት የሆነ ሃይፖስታሲስ የለውም። ይልቁንስ የሚያገኘው ራሱ ፐርሰናል ኤግዚስተንሱን የሚያገኘው በሎጎስ ሃይፖስታሲስ ነው። እሱን ኤን ሃይፖስታሲያ እንለዋለን። ሃይፖስታቲክ ዩኒየን የምንለውም ለዛ ነው። ሃይፖስታቲክ ዩኒየን ነው እንጂ ፕሮሶፖኒክ ዩኒየን አይደለም። ፐርሰናል የሆነ ዩኒየን ፓርትነርሽፕ ሲሪል ቄርሎስ በንስጥሮስ ላይ እንደተሳለቀበት እንትን አክሲዮን ማህበር አይደለም የገቡ ሎጎስና ሂውማኒቲ ወይም ስጋ። ሎጎስ ራሱን የቻለ እኔ ባይ ኮንቲንጀንት ያልሆነ ነው። ስጋ ግን ኮንቲንጀንት ጥገኛ ነው። የሎጎስ ጥገኛ ነው። ሲጀመር ዘላለማዊ ቃል በስጋ የሚለው ቃል ስጋን ከዘላለማዊ ቃል ጋር እያወዳደር ነው ወይም ደግሞ ከእሱ ጋር ቁመና ኑሮት እኔ ባይ ሆኖ እንደቀረበ አካል አድርገን ልንወስዶ አንችልም። ያ ኤክስፕሬሽን በጣም አደገኛ ኤክስፕሬሽን ነው። ስለዚህ ዩኒየኑን እኛ ዩኒየን የምንለው የምንገልጸው ሃይፖስታቲክ ዩኒየን ነው፣ ባህሪያዊ ተዋህዶ ነው። ያ ባህሪያዊ ተዋህዶ ወይም ደግሞ ዋን ክራይስት ዋን ሃይፖስታሲስ ቱ ኔቸር ነው የምንለው፣ ዲቫይን ሂውማን ዩኒየን ነው የምንለው። እሱን አገላለጽ ነው መጠቀም ያለብን። በቃ እሱ በጣም ድንበር የምናበጅበት ትክክለኛ የክርስቶስን ማንነት ሰብአዊ ባህሪውን ከመለኮታዊ ባህሪው በሁለት ባህሪ በኮምፖዛይት ባህሪም ኦርቶዶክሶች ይግለጹት፣ እኛም በሁለት ባህሪ የምንግለጸው እሱ ድንበር ሊበጅለት ይገባል ነው። ሌላው ግን ደጋግሞ ዜድ የሚያነሳው ነገር ምንድን ነው? ኦርቶዶክስ ላይ ያለ የተለጠጠ ነገረ ማርያም አለ። ስለዚህ የተለጠጠ ነገረ ማርያም ስለሚያስፈራ እና ደግሞ አሁን በዚህ እኔ ዜድን ሼር አደርገዋለሁ። ስጋትን በተመለከተ ያው እንግዲህ በስጋት ቴዎሎጂ አይሰራም፣ በስጋት አስተምህሮ የሆነ አይሸራረፍም። ያንን በትክክል ጤናማውን አስተምህሮ በትክክል ይዘን ነው መቀጠል ያለብን። ግን ኦርቶዶክስ ላይ ያለውን ነገር ኦርቶዶክስ ጋር ያለውን የተለጠጠ የነገረ ማርያም ማንቀበለውን ነገረ ማርያም የምናስተካክለው እዚህ ጋር ያለውን ክሪስቶሎጂካል ነገረ ክርስቶሳዊ አቋም አስተምህሮ ክፍተት ወይም ስንጥቅ በሚፈጥር መልኩ በፍጹም መሆን የለበትም ለማለት ነው። ሜላ ግልጽ ሆኖልህ ከሆነ ይሄ ዘላለማዊ ቃል ከጊዜ ተዋህዶ በፊት ከጊዜ ተዋህዶ በኋላ ደግሞ ስግው ቃል፣ ስለዚህ ሁለቱ የተለያዩ ነገሮች እንደሆኑና ማለት እሱ ቃል በቃል እንደዛ ባይልም ከተዋህዶ በኋላ ግን ስግው ቃል ነው እንጂ ዘላለማዊ ቃል ልንለው አንችልም የሚለውን
ውላጤን ሁሉ በተወሰነ ደረጃ ኢኮ የሚያደርግ ነገር አለ። ያ አደገኛ ነገር ነው ተባብለን ነበር። እንግዲህ ከጨመርክበት እሺ ቴንክ ዩ ኤቢ ተባረክ ወንድምነት ጸጋ ይብዛል። ዜድ ወጣ መሰለኝ አይ ዶንት ኖ ኔትወርኩ ነው ወይስ ቴንክ ዩ ሜላ ብርኬ የምትሉት ካለ እህትየው ሜርሲም ሌሎችም ሜላ አለህ